ለምን ማውጣት አስፈለጋቸው? መቅድሙ ላይ ወንጌላዊ መቅድሙ ላይ ማነው? መቅድሙ ላይ ምን የሚል ቃል ጽፈዋል? ከግዕዙና ከአማርኛው ምንባብ ጋር የማይገናዘቡና ከምርመራ ያመለጡ ባዕዳን ቃላት ቢገኙ የመጽሐፍት ህትመት በአንድ ጊዜ ፍጹም ሊሆን ስለማይችል ከአንባቢያን የሚቀርቡልንን ሰብስበን እንደገና በሚታተምበት ጊዜ በቅዱስ ሲኖዶስ ተስተካክሎ ሊታረም ይችላል ብሎ የሚል በዚህ አሁን አንተ ባልከው በአባ ተክለ ሃይማኖት ትርጉም ላይ የ1980 ማለት ነው። በዚህ ላይ እንደዛ ጽፈዋል እና ከአንባቢያን ከሚቀርቡላቸው ሰብስበው ሐሳብ ይሄኛው ቢወጣ ይሄኛው ቢገባ ብሎ በሚል አይነት ሊሰጧቸው እንደሚችሉ ብዬ ገምታለሁ። ብዙ ሐሳቦች ይሄኛውን ሲያሳትሙት የ2000 ዓመተ ምህረት ሲታተም ከአንባቢያን የሚቀርብላቸውን ሰብስበው ከ20 ዓመት በፊት በሰጡት መቅድም መሰረት ህዝቡ ሰጥቷቸው ነው ብዬ ነው የማስበው። አንባቢያን ይሄኛውን እንደዚህ ብላችሁ ባትሉት ይሄኛው ቢወጣ ይሄኛው ቢጨመር፣ ለምሳሌ የጌታ ኢየሱስ ክርስቶስ አሁን ማማለድ ብሎ የሚለው ከሮሜ መልእክት ላይ እንደተሰረሰው ማለት ነው እና ከተለያዩ ቦታዎች ላይ ስለ ጌታችን ስለ ኢየሱስ ክርስቶስ በሊቀ ክህነቱ ስራ ያደረገውን ይሄኛውን አውጡት። ምክንያቱም ያው ሮሜ 8:34 እኮ በግልጽ ኢየሱስ ያማልዳል ነው ብሎ የሚለው። ጴንጤዎቹ እውነት አላቸው። ስለዚህ ህዝቡ በጴንጤው ትምህርት ግራ እየተጋባ ህዝባችን እየሄደ ስለሆነ ስለዚህ ይሄኛውን ቢወጣ ይሻላል ብሎ በሚል ሐሳብ እንደሰጡ ዘፈናምነትን እንዳወጡት እዚህ መጽሐፍት ላይ በዚህኛው መጽሐፍ ላይ እንደዚሁም ደግሞ የጌታ ምልጃ እንዳወጡት ልክ እንደዚሁ እዛ የተጨማሪው ዲትሮካኒካል የተባለ ብሉይ ኪዳን መጽሐፍት ላይ እዚህኛው ላይ ምን እንዳሉ ይሄኛውን ስላነበኩት ይሄኛውን ሙሉን ስላነበኩት ይሄኛውን የቀድሞውን 80 ያዱ ሙሉን ስላነበኩት ዲትሮካኒካል በተባለው መጽሐፍት ላይ ለምሳሌ አሁን ክርስቶስ ብሎ የሚል ቃል ይጠቀማል። ክርስቶስ ብሎ የሚለው ቃል ይጠቀማል። ክርስቶስ ደግሞ በአይ ቲንክ የግሪክ ቋንቋ ይመስለኛል። ክርስቶስ ልታርሙ ትችላላችሁ ታች ያላችሁ ሰዎች። ክርስቶስ የግሪክ ቋንቋ ነው። በአይሁዳውያኑ ግን መሺያ ነው ብሎ የሚጠሩት የተቀባ ብሎ የሚለው ማለት ነው። መሺያ ብለው ካሉት ዲትሮካኖኒካሉ የተጻፉት እነኚህ ተጨማሪ የተባሉት የብሉይ ኪዳን መጽሐፍት የተጻፉት እነ ተረፈ ኤርሚያስ፣ እነ ተረፈ ዳንኤል፣ እነ ሶስና ባሮክ፣ ዮዲት፣ ጥበብ፣ መጽሐፈ ሲራክ ምናምን ነገር የሚባሉት የተጻፉባቸው ቋንቋዎች አራማይክ ይሁን ዕብራይስጥ አይታወቅም። አሁን ይህንን የሚናገሩ ካሉ መናገር ይችላሉ። ግን የመቃቢያን መጽሐፍት መቃባውያን ራሱ አይሁዳውያን ናቸው ዝርያቸው ማለት ነው። ለሮም መሺያ ነው ብሎ የሚለው በቃ መጽሐፍ ቅዱሱ ክርስቶስ ብሎ አይጠራው። ብሉይ ኪዳን ላይ ሊገኝ የማይገባ አሁን ለምሳሌ ብሉይ ኪዳን ላይ ስላሴ የሚል ቃል እኮ ሊገኝ አይገባም ነበር፣ ቃል በቃል ማለት ነው። በኦርቶዶክስ መጽሐፍ ቅዱስ ላይ እዚህ ክፍል ላይ ጭማሪው ላይ ማለት ነው ጭማሪው የብሉይ ኪዳን ዲትሮካኖኒካል በተባለው ጭማሪው ላይ ስላሴ የሚል ቃልን ተጠቅማለች። ስላሴ የሚል ቃል ይሄ መጽሐፍ በተጻፈበት ጊዜ ጸሐፊው ያውቅ ነበር ወይ ብለን ስንጠይቅ አያውቅ። ስላሴ ብሎ የሚለውን አሃዱ ማነው እንዘ ሰለስቱ አሃዱ ይሰለሱ በአካላት ወይ ተዋህዱ በመለኮት ኦኬ፣ በአካል ሶስት ናቸው በመለኮት ግን አንድ ናቸው ብላ የምትለው ኦርቶዶክስ በአይሁዳውያኑ ቋንቋ ይሄንን ስላሴ ብሎ የሚለውን ቃል ያ ምንድነው ኤሎሂም ብሎ የሚለውን ቃል የተጠቀመው። ስለዚህ ስላሴ የሚለውን ቃል ከየት አመጡት? ኦርቶዶክሳውያኑ በዚህ ላይ ጽፈውታል። አሁን ይሄኛውን ሙሉ በሙሉ ገና አላነበኩትም፣ ገና እያነበኩ ነው ያለሁት፣ ገና አላነበኩትም ገና። ይሄንን ግን ሙሉ በሙሉ አንብቤዋለሁ። ስለዚህ አሁን እንዳልከው ክርስቶስ ብሎ የሚለውን ቃል ከዚህ ላይ አውጥተውታል። በመጀመሪያ ነበረ፣ ከዛ አውጥተውታል። ለምን አወጡት? ማንም የሚጠይቅ የለም። ማንም የሚጠይቅ የለም። ለምን ወጣ ብሎ የሚጠይቅ የለም። ብጠይቅም ወልካፋ የሆነ መልስ ይሰጡሃል። ከዛ በቃ ጸሎት ወጣ ጊዜ ቡራኬው ተድረሰኝ ይባርኩኝ አባቴ ይፍቱኝ ብሎ ነው የሚሄደው ሰውየው። ለምን እንዴት ብሎ ጠንከር ብሎ አይጠይቅም። ለመጠይቅም እውቀቱም የለው አንድ። ሁለተኛ ብጠይቅም ደግሞ በቃ የተሰጠህን መልስ ብቻ ነው ይዘህ የምትሄደው፣ ያሉን ብቻ ነው ይዘህ የምትሄደው። ጠንክረህ የምትጠይቅ ከሆነ ጀርባ ይፈተሻል፣ ይጣራል። ይሄ ሰው እንዴት ነው ምናምን ነገር ብሎ ይላል።
ኢቭን ከኛ ከወንጌላውያን አማኞች እንኳን ራሱ ጥያቄ እንኳን ስጠይቋቸው ለመናፍቃን ጠቅሶ ለሆዳም አጉርሶ አይቻልም ብለው ይላሉ። ላለመመለስ ማለት ነው። ለመናፍቃን ጠቅሶ ለሆዳም አጉርሶ አይቻልም ይላሉ። እና እንዴ መናፍቃን ብላችሁ ካላችሁን ጥያቄ ስንጠይቅ መመለስ ነው። ለሆዳም አጉርሶ ከተባለ ከቄሶቹ የበለጠ ሆዳም አለ ወይ? ይኸው እስከዛሬ ድረስ እያጎረስን አይደል? የሙት ዓመት መታሰቢያ፣ ክርስትና፣ ሰንበቴ፣ የዓመቷ፣ የእመቤቴ፣ የወላዲቴ፣ ያዛኝቱ፣ የረሪቱ ያለ ስንት ጊዜ ነው የሚያጎርሰው ህዝቡ ማለት ነው። እና ተገቢ የሆነ መልስ ቢሰጡ ጥሩ ነው። ግን ጥሩ ነው ያነሳ ወንጌላዊ፣ መቀጠል ችላለን። ሌላ ሀሳብ ካለ ጌታ ይባርክ። መልሰህልኛል። ቅድም አንዱ የጠቀስከው ሮሜ ምዕራፍ 8:34 ላይ ልክ የ2000 እንደመጣ ያን ጊዜ ባለሁበት አጥቢያ ቸርች ላይ መጽሐፍ ቅዱስ ቅዱስ ነው በሚል ርዕስ ለመጽሐፍ ቅዱስ ላይ ለሚነሳው ግጭቶች ለሙስሊሞች መልስ ስትሰጥ ያ ጥያቄ ቀርቦልኝ ነበርና ህዳጉ ላይ ምን ብለው አስቀምጠውታል? አንተም እንዳየኸው ግሪኩ ግን የሚለው የሚማልደው ነው ይላል እና ግሪኩ ላይ ትክክለኛውን ያስቀምጡና ምናልባት መጽሐፍ ቅዱስ ማህበር ስላሳተመው የእኛም የወንጌል አማኞች ምሁራን እዛ ስላሉ የእነሱ ተጽዕኖም ሊሆን ይችላል ህዳጉ ላይ እንዳስቀመጡት የሚል ሀሳብ ግምት አለኝ። ግን ቀጣይ ሲያትሙ ደግሞ ህዳጉን ቢያነሱት በቃ ህዳግ የሌለው፣ ምክንያቱም ህዳጉ ዋና የመጽሐፍ ቅዱሱ አካል አይደለም፣ ሰው ማጣቀሻ ነው፣ ሰው እንዲረዳ ነው። ህዳጉ ሙሉ በሙሉ ቢያወጡት ከኦሪጂናሉ ሙሉ በሙሉ ራቁ ማለት ነው እና ቅድም ባነበብክልኝ ደግሞ መግቢያ መሰረት አሁን እንደገና 81 አህዱን የ47 አለ፣ የ1980 አለ፣ የ2000 አለ፣ ሌላ አራተኛ ለማሻሻል ለማተም ዝግጁ ናቸው ማለት ነው። ትውልዱ ቀስ በቀስ ከመጽሐፍ ቅዱስ እውነትም ልቡ እየተነቀለ ለመታደስ ወደ እውነቱ ለመመለስ እንኳን እድሉን እያጠበቡበት የሚሄዱት አካሄድ አለ ማለት ነው እና ይሄ ደግሞ በጣም ለትውልድ ያሰጋል። ስለዚህ አንተ በዚህ በምታደርገው ርብርብ መጽሐፍ ቅዱስን የማዳን ስራ ላይ፣ ገድሉ ላይ፣ ድርሳናቱ ላይ የምትታገለው ትግል እግዚአብሔር አምላክ ይባርክህ። እጅግ በጣም አስፈላጊና ወሳኝ ጉዳይ ነው። እንደዚህ የሚያነቃ ከሌለ ምናልባት ልክ እንዳንተ እንዲህ ማህበራዊ ሚዲያው አልነበረም እንጂ በወቅቱ በነበረው አይነት እንደ የጋዜጣ ዘመን ነበረ፣ የመጽሔት ዘመን ነበረ። እንደዚህ አይነቱ ስራ የማንቃት የማጋለጥ ነገር ቢኖር የራሱ አስተዋጽኦ ያደርጋል፣ ተጽዕኖ ይፈጥራል ብዬ አስባለሁ እና በ1989 ምን አደረግኩ መሰለ ኤርምዬ፣ የሊቃውንቱ ጉባኤ ሄድኩኝ 5 ኪሎ ያለው እና መታወቂያ ሳይቼ የሊቃውንትን ጉባኤ ነው የምፈልገው ብዬ ዘበኛውን ለምኘው አላስገባ ሲለኝ ስሜን ሲያይ ሁሴን መሐመድ ነው፣ በቃ ወንጌል እንዲነግሩኝ ነው አልኩኝና ገባው ሊቃውንቱ ጉባኤ ላይ። የእኔ አጀንዳ የሄድኩበት ምንድነው፣ በዛን ጊዜ በከፍተኛ ሁኔታ እነዚህ አህመድ ዲዳት የሚባል ደቡብ አፍሪካ ውስጥ ያለው ሰው ትናንሽ መጽሐፍቶችን ክርስትናን እያጥላላ ክርስቶስ ፍጡር ነው እያለ መጽሐፍ ቅዱስ እርስ በርሱ ይጣረሳል እያለ ብዙ ሰዎች ይሰልሙ ነበር። ሰዎች ግራ ይጋቡ ነበረ። መጽሐፍ ቅዱስን ውሸት በማስመሰል በሰዎች እውቀት ክርስትናን በማብጠልጠል ሰዎች ኮንፊዝድ ሲሆኑ ግራ ሲጋቡ ክርስትናን ከሰው ልብ ውስጥ ካወጡ በኋላ መጽሐፍ ቅዱስን በሰው ሕይወት ላይ በክርስቲያኖች ላይ በመምጣት ያሰልሙ ነበረ። እኔም በስምም በአካልም የማውቃቸው የሰለሙ ሰዎች ነበሩና ያ ጉዳይ ሲያስጨንቀኝ ኦርቶዶክስ ቤተክርስቲያን ሄድኩና ሊቃውንቱ ጉባኤው ላይ ልክ 1-2 ሰው አይደለም በዛ ይላል ቁጥራቸው፣ 5-7 ሊሆኑ ይችላሉ። ያን ጊዜ ሻይ ይምጣልህ አሉኝ፣ በፍቅር አስተናገዱኝ። አይ ሻይ አልፈልግም እና የመጣሁበት ጉዳይ አለ፣ ስሜ ሁሴን መሐመድ ነው የሚባለው ግን ክርስቲያን ነኝ ያልኳቸው ላሳጥረውና መጽሐፍ ቅዱስ እንደዚህ ሲያብጠለጥሉ ብዙ ሰዎች ሲሰልሙ እናንተ የመጽሐፍ ቅዱስ ሊቃውንት ነው የምትባሉት፣ እንዴት ነው መልስ የማትሰጡት? ለምንድን ነው ደግሞ እስልምና ላይ የቁርአንን ግጭት የቁርአንን ስህተት የማትጽፉት አጸፋ የማትመልሱት ብዬ ጥያቄ አቅርቤላቸው ነበርና
የሰጡኝ መልስ እኛ የመጽሐፍ ቅዱስ ሊቃውንት ነን እንጂ ስለ እስልምና የምናውቀው ነገር የለም ነው የመጀመሪያ መልሳቸው። እና ሌላ ሁለተኛ ጥሩ ግብዣ ፖዘቲቭ የሆነ መልስም ሰጥተውኝ ነበር። እኔ ያኔ ወንጌላዊ ሆኜ በቤተክርስቲያን አልተመደብኩም። ጠየቁኝ፣ የት ነህ? መካነ ኢየሱስ ነኝ አልኳቸው። ታዲያ ለምን እኛ ጋር መጥተህ ኦርቶዶክስ ውስጥ ገብተህ አንተ የእውቀቱ ካለ ለምን አትሰራም የሚል አነሳስተውኝም ነበር። ግን ያው አብረን ስለማንዘልቅ ወንጌል ስለምሰብክ ነገ የሚያጋጭ ነገር ስላለ አልተቀበልኳቸውም። ግን አንድ ፍሬ አይቻለሁ በዚያ ጉዳይ ላይ። ይሄ አንድ መጽሔት ነበር፣ የኦርቶዶክስ መጽሔት ማህበረ ተዋህዶ ነው የሚል ስሙ በትክክል እንዳይጠፋብኝ እፈራለሁ። እና ከዛም በኋላ እንቅስቃሴ ያየው መጽሐፍ ጀመሩ እስልምና ላይ። እንደዚህ ሁሉ ቅናቱ ነበረኝና እዛ ሄጄ ነበር። አሁን በኦርቶዶክስ ውስጥ ያለው ክፍተት ይሄ ገድሉ ባለፈው ጉባኤያቸው ላይ የቀደመው መጥመቁ ዮሐንስ ብለው እንዳወገዙት ገድላቸውን ቢያወግዙ፣ ድርሰናቱን ቢያወግዙ፣ ማንኛውም በኢትዮጵያ ኦርቶዶክስ ውስጥ ከመጽሐፍ ቅዱስ ጋር የሚጋጩ መጽሐፍቶች በሙሉ ተቀባይነት የላቸውም፣ መጽሐፍ ቅዱስ መመዘኛ ነው ብለው ወደዚህ እውነት ታድሶ ቢመጡ በኦርቶዶክስ ቤተክርስቲያን ውስጥ ታላቅ መዳን ይሆን ነበር ብዬ እንዲሁ በቃ ትልቅ ናፍቆትና ምኞት አለኝ። ምናልባት የኔ ምስክርነት አልሰማክ ሆነም አልነገርኩም እንጂ እኔ ከእስልምና ስወጣ እኮ መጀመሪያ የገባሁት ኦርቶዶክስ ነው። 1 ዓመትም ቢሆን አጥምቁኝ ብዬ የለመንኩት አምቦ ኪዳነ ማርያም ኦርቶዶክስ ቤተክርስቲያን ነው። እና እና አሁን ምስክርነት በሚቀጥለው ሐሙስ ሙሉ ምስክርነቴ 2 ሰዓት የፈጀ ዘለግ ያለው እንዴት ወደ ጌታ እንደመጣ አብርሃም ዩቲዩብ ላይ ኢንተርቪው ተደርጌያለሁ። የሚመጣው ሐሙስ ይለቀቃል። እና ትንሽ ኦርቶዶክስ ቀመስ ላይ ብዬ ነው ከዛ ነው የጀመርኩት። ለምን ጴንጤ የሚባለውን አላውቅም። እኔ ጌታ ሲገለጥልኝ የሄድኩት ወደ ኦርቶዶክስ ቤተክርስቲያን ነው። አጥምቁኝ ብዬ ለምኜ ነው። እና ታሪኩ ሰፊ ነው እና ብዙ አይዋጥልኝም ነበር። ይሄ መሳለሙ፣ መስቀል መሳለሙ፣ በር መሳለሙ እና ጭንቅላቴን ይበጠብጠው ነበር። እና እነዛ ነገሮች ናቸው የወንጌል አማኞች መኖራቸውን ሳውቅ እግዚአብሔር ደግሞ ወደ ህዝቡ ወደ ልጆቹ ማህበር የቀላቀለኝ። እና ይሄ ገድል ይሄ ተረት እግዚአብሔር ከኦርቶዶክስ ቤተክርስቲያን ላይ እንዲነቅለው ምኞቴም ጸሎቴም ነው እንጂ ለእግዚአብሔር የሚሳነው ነገር የለም። በርታም ልልህ ፈልጌ ነው። አንተ የምታደርገውን አገልግሎት ልክ እምነት እንደማቋሸሽ እንደ ጥላቻ ልክ ቅድም ስትናገር ምንድን ነው ያልከው? ዋልድባ ገዳም ላይ ካካ ይበላሉ እንደዚህ ያደርጋሉ ሲባል ይሄ ውሸት ነው ብለህ እንዴት ውስጥህን እንዳስቆጣው ማለት ነው። ስለዚህ በቤተ ክርስቲያኒቱ ላይ የሌለውን ነገር እንዲወራ አትፈልግም፣ ውሸት እንዲወራ አትፈልግም። ከቤተ ክርስቲያኒቱ ጋር ጥላቻ የለህም። የአንተ ናፍቆትና ረሃብ የአንተ የልብ ቅናት ማየው በቤቷ ስላደግ ስለኖርክ ወጓን፣ ስርዓቷን፣ እምነቷን፣ ትውፊቷን ጠንቅቀ ስለምታውቅ ወንጌል ሲበራልህ ወደ ክርስቶስ ስትመጣ ለእኔ የበራልኝ እውነት ለእነሱም ይብራላቸው። እነሱም በጨለማ ውስጥ ለምን ይቀራሉ? ለምን ወንድሞቼና እህቶቼ ይጠፋሉ? ልክ እናትህን እንደምትወድ አባትን እንደምትወድ እህትና ወንድምን እንደምትወድ ለኦርቶዶክስ ያለህን ጥልቅ ፍቅር ነው እኔ ማየው። እንደውም በጣም የምትወዳቸው፣ የምታለቅስላቸው፣ የምትጸልይላቸው፣ መዳናቸውን የምትናፍቅ ነህ ብዬ ነው ማስበውና እግዚአብሔር ይባርክ። ከዚህ በላይ አልናገር። ኤርሚ ከአንተ ጋር ሲሆን አንተም መስማት ነው እንጂ ብዙ ማውራት አልፈልግም። ተባረክልኝ። ቴንኪ ወንጌላዊ። ኧረ እኔም ብቻ አይደለም የምሰማው እናንተም ውስጥ ብዙ ነገር ስላለ ጌታ ያስቀመጠው ጸጋ። እንግዲህ አንዱን ከቆላ፣ አንዱን ከደጋ፣ አንዱን ከሰሜን፣ አንዱን ከደቡብ፣ አንዱን ከምስራቅ፣ አንዱን ከምዕራብ ያው በኢሳያስ ትንቢት መጽሐፍ ላይ የተናገረው ቃል ትዝ ይላችኋል። ምንም እንኳን ተደራሽነቱ ተደራሲያን የተባሉት ለእስራኤል ሕዝብ የተነገረ ትንቢት ቢሆንም ምስራቁንም አምጣ ሰሜኑንም አትከልክል፣ ወንዶችና ሴቶች ልጆቼን ከሩቅ አምጣ አለዋለሁ ብሎ ያለው ቃል ከምርኮ እንደሚመለሱ የሚናገር ክፍል ነው እና አላጎሪያ አርጌዮኔ እስቲ ዝም ብዬ ልጠቀምበት። እግዚአብሔር ከምስራቅ፣ ከምዕራብ፣ ከሰሜን፣ ከደቡብ፣ ከምድር ዳርቻዎች
ዝናዬን ወዳልሰሙ ወደ ሩቅ አገር እልካቸዋለሁ ብሎ እንዳለ በቃ የጌታን ሞትና ትንሣኤ ብሎ ማዳኝነቱን እንዲሰብኩ ለአባቶቻችን ለሐዋርያት የማይለወጠውን ቅዱሱን ወንጌል በእጃቸው አስይዞ ከፀሐይ መውጫ እስከ መጥለቂያው ድረስ ላከው ይላል እና የወንጌሉ እውነት እዚህ ፀሐይ መውጫ ምድር ላይ ነው። አሁን ፀሐይ መውጫ ምድር ላይ ነው ያለሁት፣ በዚህ ፕላኔት ፀሐይ መውጫ ምድር ላይ ነው ያለሁት። ኦኬ እያንዳንዳችሁ ጋር ዛሬ እናንተ ጋር ምንድነው ቀኑ? ሐሙስ ነው። እኔ ጋር ግን አርብ ነው። ኦኬ አሁን ከዚህ በኋላ ለአውስትራሊያኖችም አርብ መጥቶላቸዋል። ገና እነ ፊሊፒንስ እነ ኢንዶኔዥያ ጃካርታ ምናምን ነገር እነ ደቡብ ኮሪያ ገና አልነጋም፣ እነ ጃፓን ማለት ነው አርብ አልገቡ እና ግን ወንጌል እዚህ ድረስ መጥቷል ማለት ነው። እጅግ የማመሰግነው አንዳንዱ ሰው ክፋቱ በቃ በወንጌሉ እኮ ይዘው ብዙ ነገር ገብተው የሰው ሀገር ምናምን ነገር ብዙ ነገር ኦኬ ሊሆን ይችላል። እኔ ግን ከዛ ባለፈ ወንጌልን ይዘው ግን የገቡበት ሀገር ግን በጣም ስለ አንዳንድ ሚሽነሪዎች ታሪክ ስትሰማ በሀገር ውስጥ ያለው ነገር ስታነብ ዋው ልጆቻቸው ሲሞቱባቸው እየቀበሩ ዶክተር ማሙሻ ፈንታ ኢትዮጵያ ውስጥ ስለመጡት ሚሽነሪዎች ሲናገር በቃ ጌታ እግዚአብሔር ይባርካቸው። ለጀርመን ሚሽነሪዎች፣ ለስዊድን፣ ለተለያዩ ሀገራት የመጡ ኢትዮጵያ ውስጥ የመጡ ወንጌልን ይዘው የመጡ ሰዎች በእውነት ልማቱንም ምኑንም ሰርተው እንደው ልማቱንም ክፋቱንም ብለው ያሉትን ሰርተው ግን ኢየሱስ የሚያድን ብቸኛ አዳኝ መሆኑን መጽሐፍ ቅዱስ የእግዚአብሔር ቃል መሆኑን አጉልተው ነግረውን ጥለውት የሄዱት አሻራ ግን ምንም እንኳን በንጉሱ በአፄ ምኒልክ ዘመን ሚሽነሪዎቹ ጀርመኖች ወደ ምንድነው ወደ ኦሮሚያ ክልል በተለይ ወለጋ አካባቢ ላይ በዛን ጊዜ ነው የገቡት ነው ተብሎ የሚታመነው። ኦኬ በንጉሱ ዘመን ሲገቡ የሰሩት የወንጌል ስራ ይበል የሚያሰኝ ነው። ስለሆንክ ወንጌል ተነግሯል ማለት ነው። አሁን ያ የተነገረው ትውልድ ወንጌል የተነገረው ትውልድ አባቶቻቸው ጌታን አምልከው አሁን ያለው ትውልድ ምንም እንኳን አንዳንዱ ነገሩ ደስ ባያሰኝም ግን ወንጌል ተነግሯልና ጌታን እጅግ አድርገን እናመሰግናለን ለማለት ነው። ቴንኪው። በመጽሐፉ ላይ ቅድም እኔ ከምናገር ይልቅ ቴዲዬን ታች ሲጽፍ ስላየሁትኝ ያስገባሁት ለሱ ነው። አንዳንዴ ሁሉን እኔ አላቅም እና ከእኔ ይልቅ ወንድሜን ቴዲን በተለይ እዚህ 80 ያህሉ መጽሐፍ ቅዱስ ላይ አሁን ወንጌላዊ ምናል ቅድም በ1947 ዓ.ም ታትሟል፣ በ80 ዓ.ም ታትሟል፣ በ2000 ታትሟል። የ47ቱ እኔ እጅ ላይ የለም። ቴዲ ጋር ግን በጣም እርግጠኝነት እዚህ አለ። እኔ 47ቱ ሳይሆን የ80ውና የ2000 አለኝ። ቴዲ ግን የ47ቱም የ80ውም የ2000ም ማለት ሶስቱ ማለት ነው። አራተኛ ልታትም ትችላለች። አራተኛ 80 ያህሉ ብለህ የምትለውን የሆነ መግለጫው ላይ ፍንጭም ይሰጣል። እዚህኛው መግለጫ ላይ ድጋሚ በሚታተምበት ጊዜ ብሎ የሚል ነገር ስላለ ማለት ነው። እና ከኔ ይልቅ ቴዲ እዚህ 80 ያህሉ በእግዚአብሔር ቃል ሲመዘን ብሎ የሚላልና አንድ ሻንጣ እየፈለግኩ ነው መጽሐፍት ያስቀመጥኩበት እዛ ውስጥ አለና እሱ የጻፈው መጽሐፍ አለ 80 ያህሉ በእግዚአብሔር ቃል ሲመዘን ብሎ በሚል የጻፈው እና የተሻለ እውቀት ስላለው እሱ ይናገር ብዬ ነው ቴዲን ያመጣት። ወንድምነት እንኳን ደህና መጣ። ሰላም በልና እየተነሳ ባለው ሀሳብ ላይ የምሰጠን ነገር ካለ በጣም ደስ ይለናል። ተባረክ ቴዲ። እሺ እግዚአብሔር አምላክ ይባርክ ወንድም አለም ብሩክን። የጌታ ጸጋና ሰላም ይብዛላችሁ ሁላችሁንም በክርስቶስ ኢየሱስ ስም ሰላም ብያለሁ። ብዙ ጊዜ የምወቀስበት ነገር ከስ ላይ ያሉ ሰዎች ስም እየጠራህ ሰላም አትልም። እንደው በጅምላ በክርስቶስ ኢየሱስ ስም ሰላም ብያለሁ ነው የምትለው ይባላለሁ። እንግዲህ ልማድ ነውና ይቅር በሉኝ፣ ታገሱኝ። ያው ልማድ ወደ ተለያየ መንገድ ይጎትታልና እስኪ ለዛሬ ግን እንደው ስላስታወስኩ ለሞክር ጆዬ በለጠ ሰኒ ከረጅም ጊዜ በኋላ ወንጌላዊ ለሁለተኛ ጊዜ መሰለኝ ገስ ላይ አብረን ያለ ነው። ከሃንጌር ሳምም እንደዛው ከታች ፕሮፌቲክ ይላል ይቀጥላል አይነበብም። ሁላችሁንም ሰላም ብያለሁ። ሌሎቻችሁም 300 በላይ ሰዎች አላችሁ። የጌታ ጸጋና ሰላም ይብዛላችሁ። የወንጌላዊ ቢሃይንድ ባይ ያሉት ነው ተደብቀው የሚሰሙት ነው ይቆባቸው እነሱም አሉ ለካ እዚህ እኮ ከሚሰማው ሰው በላይ ተደብቆ የሚሰማው ህዝብ እኮ ነው። ተደብቆ የሚሰማው ህዝብ በጣም የሚገርመው። እሺ ቴዲዬ ኦኬ። ወንጌላዊ የጠየቀው ጥያቄ
ተረፈ ኤርሚያስ ላይ ክርስቶስ የሚለው አለ የ1980 ላይ፣ የ2000 ላይ ግን የለም ለምንድን ነው የተነሳው የሚል ነው። እንደተባሉ እስካሁን ድረስ ኦፊሻሊ 80 አሐዱ 3 ጊዜ በህትመት ለንባብ በቅቷል። ቅድም ከጆ ጋር በኮሜንት ስናወራ ነበር። ከዚህ ከ1947ቱ በፊት ኃይለ ሥላሴ በስደት በነበሩበት ጊዜ ፎቶ ኦፊስት በሚባል ማሽን የታተመ እንዳለ ይነገራል። በጽሁፍም አንበቤ ያለው መጽሐፉን አላየሁትም። እዛ ያነበብኩት ጽሁፍ ላይ ግን በጣም ጥቂት ኮፒ እንደወጣ እሱም ደግሞ በ3 ቅጽ እንደሆነ አዲስ ኪዳን ለብቻው፣ ተጨማሪዎቹ ለብቻቸው፣ ብሉይ ኪዳን ለብቻው አይነት ሆኖ እንደታተመ፣ መጽሐፍቱ በጣም ጥቂት ከመሆኑ የተነሳ በአገልጋዮችና በጊዜው በነበሩት የመንግስት ባለስልጣናት እጅ ብቻ እንዳለቀ፣ በዛ ምክንያት እንዳልተገኘና ኃይለ ሥላሴ አገር ተረጋግቶ ሰላም ከሆነ በኋላ ባለሙያዎችን መድበው የ1947ቱ በባለሙያ እንዲዘጋጅ ያደረጉት ከዛ የተነሳ እንደሆነ አንብቤያለሁ። እና እንግዲህ በግልጽ ሁኔታ ቤተክርስቲያኒቱ አለኝ የምትላቸው እነዚህ 3ቱን ነው ማለት ነው። በ1947 በ1980 እና በ2000 ዓመተ ምህረት የታተሙት 80 አሐዱ። በነገራችን ላይ ወንጌላዊ 81 አሐዱ አይባልም። እንደሱ ካልክ 82 ይሆንብሃል። 81 ራሱ 81 ነው። አሐዱን ስትጨምርበት አንድ ይሆናል፣ 82 ይሆናል። 2 ጊዜ እንደዛ ስትል ስለሰማሁ። እና ወደ ጥያቄ ስመጣ በ1980 የታተመው ላይ ክርስቶስ ብቻ አይደለም። ማርያምን ታገኛለህ፣ ዮሐንስን ታገኛለህ፣ ኢየሱስን ታገኛለህ፣ ስቅለት ታገኛለህ፣ ቅድም ኤርሚ እንዳለው ሥላሴን ታገኛለህ፣ ጴጥሮስን ታገኛለህ፣ ሐዋርያትን ታገኛለህ። እንግዲህ በቃሌ ለማስታወስ የምሞክራቸውን ነው እየሞከርኩኝ ነው የማወራው። ምናልባት መጽሐፍ እያየው ቢሆን የተሻለ አወራለሁ። በደብረ ዘይት እንዳገለገለ ታገኛለህ። ሌሎችም እንዲህ አይነት መስጊድ ታገኛለህ። መስጊድ የአዲስ ኪዳን ቋንቋ የሆኑ የአዲስ ኪዳን ቃላት የሆኑ የአዲስ ኪዳን ሐረጋት የሆኑትን በደንብ ታገኛለህ። ለዚህ ምክንያቱ ምንድን ነው? የ2000 ሲታተም ዋና ጸሐፊ እንደነበሩ የሚናገሩ ሰው የሰጡት አንድ ኢንተርቪው ላይ ያነበብኩት የ1980ው አንድምታውም ጭምር ተቀላቅሎ ነው የታተመው፣ ወይም ደግሞ ማብራሪያውም ጭምር ተቀላቅሎ ነው የታተመው። ስለዚህ ማብራሪያው ላይ እንደዚህ አይነት ቃላቶች ይኖራሉ። ለምሳሌ ቅድም መሲህ የሚለውን ክርስቶስ በሚለው እንደተቀመጠ አይነት ነገር እንደተናገራችሁት ማለት ነው። አሁን የ2000 ላይ በጎቹ ተብሎ የተቀመጠው የ1980 ላይ ሐዋርያት በሚል ነው የተቀመጠው። ለምንድን ነው በግልጽ በ1980 ላይ በግልጽ የተቀመጠው? በ2000 ላይ ለምን በጎቹ በሚል ሆነ ብትል የ1980 ላይ የታተመው አንድምታው ነው። እንዴት እንደዛ አይነት ነገር ተፈጠረ የሚለውን ደግሞ ከሌላ መጽሐፍ ልንገር። ምናልባት ስንቶቻችሁ እንደምታውቋቸው አላውቅም። አቶ ሚሊዮን በለጠ የሚባሉ በወንጌላውያን አብያተ ክርስቲያናት ትልቅ ስፍራ ያላቸው ሰው አሉ። አሁንም በሕይወት አሉ። በጣም በእድሜያቸው በእርግጥ ገፍተዋል። እሳቸው ታሪካቸውን የጻፉበት መጽሐፍ ላይ ያነበብኩት የመጽሐፍ ቅዱስ ማህበር ሰብሳቢ ሆነው አገልግለዋል እና የኢትዮጵያ የኦርቶዶክስ ቤተክርስቲያን የራሷ መጽሐፍ ማሳተም ይኖርባታል በሚል በጊዜው የመጽሐፍ ቅዱስ አማካሪ የነበሩትን ዶክተር ምክረ ስላሴን ሄደው ያማክሯቸዋል። ዶክተር ምክረ ስላሴ ማለት የኦርቶዶክስ ቤተክርስቲያን አማኝና አገልጋይ ናቸው። የመጽሐፍ ቅዱስ ማህበር ደግሞ በጊዜው አማካሪ ነበሩ መሰለኝ። ከዛቸው ጋር ተያይዘው ወደ አቡነ ተክለ ሃይማኖት ሄዱ። አቡነ ተክለ ሃይማኖት እድሉ ሲሰጣቸው መጽሐፉን እንደገና አስተርጉመው አዘጋጅተው ወደ መጽሐፍ ቅዱስ ማህበር ለመስጠት ጊዜ የለም። ጊዜ ስለሌለ ከየገዳሙ የነበሩትን ሰብስበው እንደሰጡ ነው የአቶ ሚሊዮን በለጠ መጽሐፍ ላይ ያነበብኩት። በዚህ ምክንያት በአንድምታ የነበሩትን መጽሐፍት ተቀላቅለው እንደገቡና እንዲህ አይነት ቃላቶች ሐረጋት ያሉበት መጽሐፍት ለንባብ እንደበቃ እንደዛ ነው ያነበብኩት። ዞሮ ዞሮ ግን የ2000ም ከዚህ ተጠያቂ አይደለም። ምንድነው ከዚህ ትችት ነፃ አይደለም። ቃል በቃል ኢየሱስ የሚል የ2000 ላይ ታገኛላችሁ። እነዚህ ተጨማሪዎቹ ላይ ማለት ነው።
ተጨማሪዎቹ ላይ ኢየሱስ የሚል ታገኛላችሁ እና ሌሎችም አሁን ኢየሱስ ጎላ ስለሚል እሱን ለናሙናነት ነቀስኩ እንጂ ሌሎችንም ቃላት እናገኛለን እና የ1980 ላይ ግን እነዛ የገቡበት ምክንያት የ2000 ላይ ደግሞ እንዲወጡ የተደረገበት ምክንያት የአንድምታው ወይም ደግሞ የማብራሪያው ተቀላቅሎ የታተመ በመሆኑ ነው። የወንጌላዊን ጥያቄ መልሼ ይሆን ብዬ አስባለሁ። ካልመለስኩ ግን ለማብራራት እሞክራለሁ። ተባረኩ። እሺ ወንጌላዊ ተመልሰሃል አይደል? አዎ በቂ መልስ ነው። ያ ቴንክ ዩ ቴዲዬ። ሌላ የምጠይቅህ ለአራተኛ ጊዜ ኦርቶዶክስ 80 ያዱ ልታሳትም ትችላለች ብሎ የሚል ግምት አለ? ከመቅድሙ ላይ እንደው ካነበብከው እንደኔ የምጠረጥረው ነገር ይኖራል? መቅድሙ ብቻ አይደለም ኤርሚዬ፣ መቅድሙ ብቻ ሳይሆን አሁን ያለው ተቀባይነት ያን ያክል አመርቂ አይደለም። በጉልበት የጸና ይመስላል። በጉልበት ጉዞን የቀጠለ ይመስላል። በጉልበት ምን ማለት ነው? በቃ ሌላ ስለሌለና ቤተክርስቲያን የኔ የምትለው መጽሐፍ ይሄ ስለሆነ በዚሁ እንቀጥል በሚል የተካሄደ ይመስላል እንጂ ምናልባት እድሉ ቢገኝ ይሄ ከጨዋታ በደንብ ይወጣል። ምክንያቱም ተቃውሞ እስቲል በአገልጋዮቿ ተቃውሞ ያለበት በጳጳሳትም ጭምር ተቃውሞ ያለበት መጽሐፍ ስለሆነ ትርጉም ነው ተመለሰው ወይስ አዲስ ያዘው ብዬ ነው የምፈራው። የኔ ስጋት ነው። በቪዲዮ አለመውጣት ጥቅሙ ይሄ ነው። ነፃ ሆነ ታወራለህ። የኔ ስጋት ነው ኤርሚዬ። የኔ ስጋት ሌላ አዲስ ያዘጋጃል። እድጦ ወደ ማጡ የሚሆን ማለት ነው። እንደዛ ይሆናል። ምክንያቱም አንዳንድ ነገሮች ስቲል ለጥያቄዎች መልስ የሚሰጡ አይደሉም። እስኪ ናሙና ልጥቀስ። ለምሳሌ የማርያምን ምልጃ በተመለከተ በቤተ ክርስቲያኒት ውስጥ ምንም እንኳን ዶግማ በሚል የተጻፈ ነገር ባታገኝም ዶግማ የሆነ ትምህርት ነው። የማርያምን ምልጃ ከምትነካ አንተም ቤተሰብህም ጥንቅር በል የምትባልበት ነው። ዘር ማንዘር ሀይንጣ እዛው ቀር የምትባልበት ነው። ነገር ግን ይህንን መጽሐፍ ቅዱስ ላይ በምንም አይነት መንገድ አታገኘው። በ2000 ላይ የተሰራ ትንሽዬ ሸፍት አለ። ዮሐንስ ወንጌል ምዕራፍ 2 ላይ የነበረው ርዕስ ከዚህ ቀደም በአንድምታውም ይሁን በሌሎች የቤተክርስቲያኒቱ መጽሐፍ ላይ የነበረው ርዕስ ከቁጥር 1 እስከ 11 ድረስ አንድ ነበር። በቃና ዘገሊላ ስለተደረገው ሰርግ የሚል ነበር። እስከ 2000 ዓመተ ምህረት ድረስ የነበረው ርዕስ አንድ ነበር። እሱም በቃና ዘገሊላ ስለተደረገው ሰርግ የሚል ነበር። አሁን ግን ሶስት ርዕስ ታገኛላችሁ። ከሶስቱ ርዕሶች ውስጥ አንዱ በስርዋጥ የገባው ምንድነው? ስለ እናቱ ምልጃ የሚል ነው። ምንም እንኳን ምንባቡ ስለ ማርያም ምልጃ የማይናገር ቢሆንም በመጽሐፉ ላይ ግን ስለ እናቱ ምልጃ የሚል ነገር ጨምሯል። ይሄ ግን በራሱ በቂ አይደለም። ስለዚህ በሌሎች መንገዶች ማርያም አማላጅ መሆኗን የሚያሳምን ነገር ማስቀመጥ ይፈልጋል። ይህንን እድል ሊያገኙ የሚችሉት ደግሞ መጽሐፉን እንደገና በራሳቸው አስተምህሮ እንደገና ሲቃኙትና እንደገና ሲያበጃጁት ነውና እድሉን ካገኙ ይሰራሉ፣ በእርግጠኝነት ይሰራሉ። ምክንያቱም ይቅርታ ስለዚህ ቋንቋ እግዚአብሔርን ስለማይፈሩ እግዚአብሔርን የሚፈራ ሰው የእግዚአብሔርን ቃል አይነካም። እና ኤርሚዬ የኔ ስጋት ይሄ ነው። እንደ አዲስ ማለት ነው። እንደ አዲስ ሌላ ያርማሉ እንጂ ወደ ቀድሞ ልክ እንደነ ዲያቆን ዶክተር ያረጋል አበጋዝ አይነት ተማጽኖ እንደተማጸነው እባካችሁ አባቶች ይሄኛውን ተዉትና ይሄኛው ውስጡ ለቄስ ስለሆነ የቀድሞውን እንደው ብታትሙልን ምናምን ነገር ብሎ በሚል ሰጥቷል። ስለዚህ ቤተክርስቲያኒቱ የምናየው ይሆናል እንግዲህ የምናየው ነው። እንዳለው አባቶች ይሄኛውን ተዉትና ይሄኛው ምናምን እሺ ሶሪ ስላቋረጥኩ ያረጋልም የ1980ውን ሪፈር ያረጋው ምርጫ ስለሌለው ነው። ኦኬ ምርጫ ስለሌለው ነው፣ የተሻለ ነገር ስለሌለው ነው እንጂ ወዶት አይደለም። በፍጹም ይሄን ደፍሬ ነው የምነግርህ። ምክንያቱም እንግዲህ መጽሐፉን እንዳነበበ ብቻ አይደለም መጽሐፉን እንደተቸ ሰው ሁለት ጊዜ የእሱን መጽሐፍ ለመተቸት ሞክሬያለሁ። ሶስተኛም ደግሞ እግዚአብሔር ቢረዳኝ መዛኙ ሲመዘን ቅጽ 3ን እያዘጋጀው ነው።
በዚህ በሶስተኛው ላይ ትኩረት ለማድረግ የፈለግኩት ምንድነው እየሞከርኩ ያለሁት የጠቀሳቸው ጥቅሶች እና ጥቅሶቹን የተረጎመበትን መንገድ እሱን ስትመለከት ለቃለ እግዚአብሔር ታማኝ ሰው እንዳልሆነ በደንብ ታያለ። ለቃለ እግዚአብሔር ተገዢ ሰው እንዳልሆነ በደንብ ታያለ። የቃለ እግዚአብሔርን ልክ ልጆች ሆነን በነበርን ጊዜ ብይ ስንጫወት ብዩን እንደፈለግን እናሽከረክራት እንደነበረ የእግዚአብሔርን ቃል እርሱ እንደወደደ የሚያሽከረክረው የሚቃኘው ሰው እንደሆነ ትመለከታለህ። አሁን እንደዛ ደፋር ሆኖም እንኳን ምንባቡ ግን እንደዛ እንደማይል ህሊናው በደንብ እንደሚወቅሰውና እንደሚከሰው በጣም ግልጽ ነው፣ በደንብ ግልጽ ነው። ስለዚህ ይሄም ሰው ቢመቸው መጽሐፍ ቅዱሱን ቤተክርስቲያናችን እንደምታምነው በሚል መንገድ መቃኘት የሚፈልግ ሰው ነው። ቤተክርስቲያናችን እንደምታስተምረው በሚል መንገድ መቃኘት የሚፈልግ ሰው ነው። ይቅርታ አድርግልኝ፣ ሰዎቹ በጣም 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 አይናቸውን ጨፍነው ያሉ ሰዎች ናቸው። ለቃል እግዚአብሔር ክብር የላቸውም። ኢቭን ለቃሉ ባለቤት ለእግዚአብሔርም ክብር የላቸውም ብዬ አስባለሁ። እና ስለዚህ ትምህርታቸውን ወደ መጽሐፍ ቅዱስ ለመክተት የሚረዳቸው መጽሐፉን እነሱ በሚፈልጉት መንገድ ሲከልሱት፣ እነሱ በሚፈልጉት መንገድ ሲያበጃጁትና ሲያስውቡት ነው። እና እሱም ቢሆን ያንን የመረጠው ሌላ ምርጫ ስለሌለው ነው። ያው ከዝንጀሮ ቆንጆ ትምህርት የለ እንግዲህ እኔ የ1980ው ከዝንጀሮዎቹ መካከል ነው እያልኩኝ ሳይሆን ለእሱ እንደው መለስ ዜና የተጠቀመውን ቃል ልጠቀም፣ ከእጅግ በጣም መጥፎ ይሻላል አይነት የምርጫ ጉዳይ እንጂ ወዶት አይደለም። ይህም በድፍረት ነው የምናገረው። የሚገርም ነው። ስለዚህ አማራጭ ሲያጡ ነው ታችሁ በራሳቸው። ይሄ አንዱ እኮ ትልቅ ጥያቄ ነው ህዝብ ማስተዋል ያለበት። እንዴት እኔ እነኚህ የተቃወሙ ሰዎች እግዚአብሔር ይባርካቸው ማለት እንደው አሁን ቴዲ እንዳለው ከዝንጀሮ ቆንጆ አይነት ነገር ቢሆንም ግን የተቃወሙ ሰዎች ይህን መጽሐፍ የኦርቶዶክስ አማኞች አገልጋዮች ማለት ነው እግዚአብሔር አምላክ ይባርካቸው። ምክንያቱም የእግዚአብሔር ቃል ከዋናው በኩረ ጽሑፉ እየተላቀቀ እነሱ የፈለጋቸውን ስርዋጽ ያስገቡበት በጣም ብዙ እንክርዳድ ያለበት ትርጉም ነው ይሄ መጽሐፍ። የወንጌል አማኞች መጽሐፍ ቅዱስ ሰዎችን ግዙልን ብላችሁ ስትሉ ይሄን መጽሐፍ እንዳይገዙላችሁ፣ ኦኬ፣ ይሄን መጽሐፍ እንዳይገዙላችሁ። በተለይ ውጭ ሀገር ያላችሁ ሰዎች ለልጆቻችሁም ወይ ለራሳችሁም ትጠቀሙት ይሄን መጽሐፍ እንዳይገዙላችሁ። መጽሐፍ ቅዱሱን መግዛት ካለባችሁ ከወንጌላውያን አማኞች የመጽሐፍት መሸጫ መደብር እንደ ራዕይ መጽሐፍት፣ የምስራች ድምፅ፣ መካነ ኢየሱስ፣ የምስራች ድምፅ መካነ ኢየሱስ፣ እንደዚሁም ደግሞ የመካነ ኢየሱስ ደግሞ እዛ አሁን እንኳን ያለ አይመስለኝም አራዳ ህንፃ ጋር ያለው የነበረው አለ፣ ወይ ደግሞ ከኢትዮጵያ መጽሐፍ ቅዱስ ማህበር ራሱ እዛ ብሔራዊ አካባቢ ካለው እና መሰል ከሙሉ ወንጌል ቤተክርስቲያን የመጽሐፍት መሸጫዎች እንደዚህ በየቤተክርስቲያን አለ። ከዛ እንዲገዙላችሁ አድርጉ። የ1954 ዓ.ም ትርጉምና አዲሱ መደበኛ ትርጉም ማለት ነው። ይህንን በጣም ብዙዎች እጃችሁ ላይ ሊገባ የማይገባ ለትውልድም ስጦታ አድርጋችሁ ልሰጡት የማይገባ መጽሐፍ ነው። ካገኛችሁ 80 ያዱ ነው እንደው እንስጥ እንኳን ብላችሁ ካላችሁ ይሄኛውን እትም ካገኛችሁት ግዙት ማለት ነው። ይሄኛው እትም ኦኬ። ቴዲ አንድ ጥያቄ ልጠይቅህ። ባለፈው እኔ ያውን የ47ቱ ዓመተ ምህረት እትም አንተ እጅ ላይ ያለ ይመስለኛል። ባለፈው እንደዛ ያልከኝ ይመስለኛል። የ47 ዓመተ ምህረት እትም ግዛልኝ ብዬ በባለፈው ነግሬህ የሆኑ ወገኖች በዓለም ዙሪያ ነበሩና መጽሐፉን እፈልጋለሁኝ ብዬ ስል ዋጋውን ጠይቀህ ንገረን ብለውኝ ስንት ነበር የተባልከው? ሄደህ ቴዲ አንተ ነበር አይደል የላኩት ወይስ ብሩኬ ነው? አንተ መሰልከኝ። አዎ ልክ ነው፣ እኔ የላከው እዛ ሆኜ ነበር ደውልኩልህ። ስንት ነበር? አመት ያልፈዋል አይደል? እሱ ነገር ይመስለኛል። አዎ አመት ከ6 ወር ምናምን አካባቢ ያልፈዋል። አሁን ዋጋ ካልቀየረ የዛን ጊዜ 300 ሺህ ብር ነበር ያለ። እየሰማችሁ ነው ወገኖች? 300 ሺህ የኢትዮጵያ ብር ነው ያለው። እዛው መጽሐፍቱ መሸጫ ቦታ ላይ ሆኖ ነው። ከዳንዬ ጋር አብረን እኔ ደወልን እና እንደውም ምንድን ነበር ያልከው አስታውሳለሁ። ባጃጅ አልገዛበትም እንዴት አለ እንደሱ ነበር ያልከኝ ብያለሁ። አያችሁ በ1947 ዓመተ ምህረት እጅ ላይ ያለ ቴዲ አንተ ጋር መጽሐፍት ጋር
አላው እስኪ ላምጣው። አሳየን፣ ዝም ብለህ በቪዲዮ አሳየን። ትልቁ ላይ አድርገው ነው እሺ አንድ ደቂቃ። በ1947 ዓመተ ምህረት እንዲኖረኝ ፈልጌ እና ምን ብዬ ልንገረው ለዛ አይ ቲንክ አሜሪካ ወይ አውሮፓ ይመስለኛል ወይ ትመስለኛለች፣ እህት ትመስለኛለች። ኤርሚኔ መጽሐፉን እገዛልሃለሁ። ያው ጌታ እግዚአብሔር ይባርካችሁ። ባይዘ እኔ ቤት ውስጥ ያሉ መጽሐፍቶች ከምጠቀምባቸው መጽሐፍ ቅዱስ ከማገለግልበት መጽሐፍ ቅዱስ ውጪ ሌሎቹ መጽሐፍቶች በሙሉ በእናንተ ገንዘብ ነው የተገዙት ወገኖች። ይህም አሁን በእናንተ ገንዘብ የተገዛ ነው። ይሄኛውን እንኳን ከኢትዮጵያ ይዤ መጥቻለሁ እና ሌሎች መጽሐፍቶች በጣም 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 ስፍር ቁጥር የሌላቸው መጽሐፍቶች ማለት ነው። እና የ47ቱን ዓመተ ምህረት ይሄኛው የ80 ነው። የ47ቱን ፈልጌው በቃ ጥርሴ ከጥርሴ እንደዚህ ነው የተገናኘው። 300,000 የኢትዮጵያ ብር በንጉሱ በጃንሆይ ዘመን የታተመው ማለት ነው። ጆሲ እየሰማችሁ ነው። ወንድምነት ጌድሳምዬ ወንጌላ እየሰማችሁ ነው። የዚህን ያህል አስወድደውታል። ግን በጣም የሚነደኝ የሚቆጨኝ ወደ ጌታ በመጣው ወይ በአመቱ ወይ በ2 ዓመቱ አካባቢ ነው። ምስካየ ኅዙናን መድኃኔዓለም አካባቢ ነው ቦታው። ቤቱ የማን ቤት እንደሆነ አላውቅም። አሮነ ቴዲ የታውቀው ከሆነ ዲያቆን ጋሻው የሚባል ነበረ። ቀጭን የምስካየ ኅዙናን መድኃኔዓለም ቤተክርስቲያን ታውቀዋለህ? ቀጭን ጋሻው ዘመነ ነው። ጋሻው ዘመነ ነው ይባል። የአባቱን ስም አላውቅም፣ ግን ቀጭንዬ ልጅ እንጃ ሊሆን ይችላል። ጠይም ቀጭን ነው። ጋሻው ዘመነ ይሆን አይዶን ነው። ከእሱ ጋራ ከምስካየ ኅዙናን መድኃኔዓለም ቤተክርስቲያን የወጡ ዲያቆናት ናቸው። እኛ ጋር አሴምብሊ ቸርች መጥቶ እዛ አገኘው ነበርና አይ ቲንክ ከእሱ ጋር ይሆን አይዶን ነው። ብቻ የሆነ ሰው ቤት ወስደውኝ በንጉሱ በ1946 ዓመተ ምህረት የታተመ ነው ይሄ መጽሐፍ፣ ከፈለክ ውሰደው ብለው ሲሉኝ 80 አሐዱ ነው እየስላቸው አዋሉኝ። ኧረ ምን ያደርግልኝ አልኩኝ። ምን ይፈይድልኝ ብዬ ቴዲን እዚህ ጋር አድርጉት፣ እስኪ ቴዲን እዚህ ጋር አድርጉት መጽሐፉ እንዲያሳየን። እና በጣም ይቆጨኛል አንዳንድ ጊዜ ጅላጅል መሆን። ያኔ ወስጄው ቢሆን ኖሮ እንዴት ደስ ባለኝ ነበር። ሞዴሬተሮች ትችላላችሁ አይደል? ቴዲን እዚህ ጋር ማድረግ ካልሆነ እኔ ማድረግ አልችልም ይመስለኛል። አሁን እንዴት እንደሚሆን አይደል ነው። እሺ ኦኬ፣ ካልሆነ ቀይረዋለሁ። እሺ ልቀይረው፣ በቃ ተው፣ ችግር የለውም። ወደ ቀድሞ ልመልሰው። ኦኬ ቴዲ፣ እሺ ያው ትልቁ ላይ አድርጌያለሁ። የ1947 ዓመተ ምህረት 80 አሐዱ እዩት። መጽሐፍ ቅዱስ ይላል የብሉይና። በነገራችን ላይ ቅድም አንድ ኮሜንት ስመለከት ነበር በ1947 እሱንም ላምጣው እንዴ 66ቱ ነው የታተመው የሚል ኮሜንት አይቻለሁ። ልክ ነው፣ 66ቱም ታትሟል። በዛው ጊዜ ሁለቱንም ነው ኃይለ ሥላሴ ያሳተሙት። ምንድነው የሆነው? እዚህ ጋር መግቢያው አለ እንደምትመለከቱት፣ የጻፉት ኃይለ ሥላሴ ራሳቸው ናቸው። እዚህ ላይ መግቢያው ላይ ሀሳባቸውን ሲያስቀምጡ አገር በተረጋጋችበት ጊዜ መጽሐፍ መስራት ከፈለጓቸው ነገሮች ውስጥ አንዱ መጽሐፍ ቅዱስን ለጊዜው ለነበረው ማህበረሰብ በሚሆን መንገድ ማስተርጎም ነው እና ያንን ሲያደርጉ 80 አሐዱንም 66ቱንም ነው ያሳተሙት። እነዚህ ሁለቱም ብቻ ሳይሆን ቁርአንንም ጭምር እሳቸው እንዳሳተሙት አንብቤ ያለው አንድ ጽሑፍ ላይ እና ቅድም እንዳየነው መጽሐፍ ቅዱስ የብሉይና የአዲስ ኪዳን መጽሐፍት ይላል። መቅደም አለ። መቅደሙ ላይ ምን ይላል? እዚህ ጋር እንደምትመለከቱት ሐምሌ 12 ቀን 1947 ዓመተ ምህረት ይላል። ይሄ መጽሐፍ በሁለት መንገድ ይጠራል። አንደኛ እዚህ ጋር እንደምናየው የ1947 እትም ተብሎ ይጠራል። እዚህ ጋር ደግሞ እንደምንመለከተው የ1953 እትም ተብሎ ይጠራል። ሐምሌ 16 ይላል እዚህ ጋር እንደምትመለከቱት። እዚህ ጋር ደግሞ ሐምሌ 12። ለምንድን ነው በሁለቱ ዓመተ ምህረት የተጠራው ይመስለኛል? ይሄኛው መቅደሙን ቀደም ብለው ጽፈውት ግን ለመታተም ዘግይቶ የነበረ ይመስለኛል። ስለዚህ 2 ዓመተ ምህረት መጽሐፉ ላይ ስለሚገኝ አንደኛ የመቅደሙ የተጻፈበት፣ ሁለተኛ መጽሐፉ ደግሞ የታተመበት በሁለቱም ይጠራል። የ1953 እትም ይባላል፣ አንዳንዶች 1954 ይሉታል። እንደገና ደግሞ የ1947 ይባላል። በእርግጥ 80 አሐዱ ነው ወይ የሚለውን ለማየት እንዲረዳን ዝርዝሩን እንመልከት። ከዚህ ቀደም
ይህንንም መጽሐፍ ጨምሬ አንድ ጽሁፍ ጽፌያለሁ። ቴሌግራም ላይ ማግኘት ትችላላችሁ። እውነት አርነት ያወጣል የሚል በዚሁ በእኔው በራሴ ፕሮፋይል ያለ ማለት ነው። እዛ ላይ በእርግጥ ቤተክርስቲያን 80 አሐዱ አላትን የሚል እሱን የሙግት ሀሳብ ካቀረብኩበት ምክንያት ውስጥ አንዱ ሶስቱም ጊዜ ታትሟል። ሶስቱም ጊዜ ግን 80 አሐዱ ስላልሆነ ነው። ይሄ 80 አሐዱ የተባለበት ምክንያት ለምንድን ነው ታዲያ ከተባለ እዚህ ጋር እንደምትመለከቱት ኩፋሌ አለ፣ ሄኖክ አለ፣ እዝራ ሱቱኤል አለ፣ እዝራ ካለ አለ፣ ጦቢት አለ፣ ዮዲት አለ፣ መቃቢያን 1 2 3 አሉ። እዚህ ጋር ስትመጡ ሲራክ አለ፣ ከላይ ጥበብ አለ፣ እንደዚህ እዚህ ጋር ባሮክ አለ። እንደዚህ ባለ መንገድ ተሰግስገው ነው የሚገኙት። እኛ ሁላችን የምናውቀው በ1980 ዓመተ ምህረት የታተመው ቀደም ሲል ጆም ሲያወራ ነበረ። ተጨማሪዎቹ የብሉይ ኪዳን መጽሐፍት በሚል በብሉይ ኪዳንና በአዲስ ኪዳን መካከል ላይ ተቀምጠው ነው የምናውቀው። በ1947 የታተመው ይሄ ትልቁም ነው የሚባለው ራሱ ይመስለኛል እርምዬ የ2000 መግቢያ ላይም እንደዛ በተለየ መንገድ መሰለኝ የገለጹት ትልቁ 80 አሐዱ የሚል የተለየ ትልቁ ልክ ነው። ይሄን ነው እኔም ራሱ እዛ ምስካየ ዞን ያለ በጣም ትልቅ ነው እና እዚህኛው ላይ ሰግስገው ነው ያስቀመጡት። ተጨማሪዎቹ በሚል ለብቻው ከማስቀመጥ ይልቅ እንደምትመለከቱት ዜና መዋዕል ቀዳማዊ፣ ዜና መዋዕል ካልዕ በኋላ ኩፋሌ፣ ሄኖክ ይልና እዝራ ነህምያ ብሎ እዝራ ሱቱኤል፣ እዝራ ካልዕ፣ ጦቢት፣ ዮዲት ይልና አስቴር ብሎ መቃቢያን ቀዳማዊ፣ ካልዕ፣ ሳልስ ይላል። ከዛ ኢዮብ፣ ዳዊት፣ ምሳሌ ይልና ተግሳጽ ይላል። ጥበብ፣ መክብብ፣ መኃልየ ዘሰሎሞን ይልና ሲራክ ይላል። ኢሳያስ፣ ኤርምያስ ይልና ባሮክ ይላል። እንዲህ ባለ መንገድ ቀይጠው ወይም ደግሞ ደባልቀው ነው የዛን ጊዜ ያሳተሙት። የ2000 እትምም በተመሳሳይ መንገድ ነው የተካሄደበት። የ2000 እትም ላይ ቤተክርስቲያኒቱ እምነት አጉድላለች። ምን አይነት እምነት ነው ያጎደለችው? የዓለም አቀፍ መጽሐፍ ቅዱስ ማህበር ዩቢኤስ ማለት ነው ከቤተክርስቲያኒቱ ጋር አግሪመንት ሲፈጽም ካዘዛቸው ትእዛዞች ውስጥ አንደኛው እነዚህ ተጨማሪዎቹ የብሉይ ኪዳን መጽሐፍት በ1980 ዓመተ ምህረት እንደታተመው ለብቻቸው እንዲታተሙ የሚል ነው። ቤተክርስቲያኒቱ ይሄንን ኖ እንደዛ አላደርግም አላለችም። እሺ ይህን ያለችው ነገር ግን መጽሐፉ ሲታተም ግን በዚህ መንገድ ተቀይጠው ወይም ደግሞ ተበትነውና ተደበላልቀው ነው የታተሙት እና ከመጽሐፍ ቅዱስ ማህበር ጋር የነበራትን ስምምነት አፍርሳ ወይም ደግሞ በተለመደው ቋንቋ ላውራ ቃል አባይ ሆና ደባልቃን ያሳተመችው እና በዚህ ምክንያት ወደዚህኛው ስመለስ ይሄ 80 አሐዱ ተብሎ ይጠራል። እናንተ ባለ ሊፕስቲኩ የምታውቁት የ2000 እትም ነው። ይሄም ባለ ሊፕስቲክ ነው። እንደውም የዚህ ደመቅ የሚል ይመስለኛል። ሊፕስቲኩ የበዛበት ይመስለኛል። እንደ አጋጣሚ ሆኖ ነው የተደጎሰ ነው የደረሰኝ። በዛ ምክንያት በጣም ያምራል። ይሄ ከቨሩ የራሱ የማተሚያ ቤቱ ሳይሆን እሱ ተነስቶ በባለሙያዎች የተደጎሰ በጣም የሚያምር ከቨር ነው የደረሰኝ እና በዛም እድለኛ ነኝ። አሁን ግን ገበያ ላይ በጣም ውድ ነው። መጽሐፉ አለ ይገኛል። እኔ ግን ስርቆት ኃጢአት መሆኑን አውቃለሁ። ዘረፋ ይካሄድ ብዬ ብል የቴዲን ቤት ነው የምዘርፈው መጽሐፉን ማለት ነው። ከዛን ንስሐ እገባለሁ። የሌለ እኮ መጽሐፍ የለም ቴዲ። እግዚአብሔር ይመስገን በእውነት ጌታ ይባረክ። አሜን። ወደ ርዕሳችን እንመለስ። ምናልባት ኦርቶዶክሳን ከገቡ እንደው ድጋሚ ግን ቴዲ የምጠይቅህ እዚህ ወገኖች ባላችሁበት ማነው ባሉበት ይህንን መጽሐፍ ስለምፈልገው ማለት ነው ዋጋ ቀንሶ ከሆነ ትነግረኛለህ። ምናልባት አውርደውት ከሆነ ግን ስለሌለ ነው ያን ያህል ያስወደዱት። የሚቀንስ አይመስለኝም ኤርምዬ። ምክንያቱም መጀመሪያውኑ የተወደደው ህትመት ስለቆመ ነው። አይታተምም፣ ስለማይታተም ነው። የማይታተም ከሆነ ደግሞ ነጋዴው የሚያገኝበት እድል ደካማ ነው። ለምሳሌ እነሱ እኮ የገዙት 500 ብር ሊሆን ይችላል። ነገር ግን 500 ሺህ ብር ይሸጥልሃል። ምክንያቱም መጽሐፉን የትም ብትሄድ እንደማታገኘው ያውቃል። የትም ብትደክም እንደማታገኘው ያውቃል። እዚህ ውስጥ ልጠይቅ እስኪ ምናልባት እሺ፣ ከመናገር ደጃዝማችነት ይቀራ ስለሚል
እዚህ ውስጥ ያላችሁ የወንጌል አማኞች ወንድሞች እናቶች፣ አንድ ሰው ከወደ አሜሪካ ይሄንን መጽሐፍ ላከልኝ። ይሄን መጽሐፍ የአዲስ ኪዳን የግዕዙ መጽሐፍ ቅዱስ ነው ቴዲ፣ እና የተገኘው ልጆች ቤት በ90ዎቹ ምንድን በ80ዎቹ የታተመ ነው አይደል? አይመስለኝም። ቆይ እስኪ ህትመቱ የታተመበት ነው 80ዎቹ ውስጥ መሰለኝ። ነው የለውም። አዶ ነው እዚህ ጋር የለም። ከጀርባው ላይ ካለ አዶ ነው። ከጀርባ አይኖርም። ኦኬ ፕሪንትድ ኢን ግሬት ብሪታንያ እሱ ባለበት ቦታ ላይ አዎ ለንደን ነው ታተመ ብሎ የሚለው ግን የለም። ግን ምንድነው ነጭ ነው ሰውየው፣ ነጭ ነው ሰውየው። በአሜሪካ ካህን ጌርሳም ሀገር አይ ቲንክ ጆሲም ዛ ይመስለኛል ነበር ሀገር። ይሄ ምንድነው እኛ እኔም ባለሁበት ሀገር ገራጅ ሴል የሚባላል። እነዚህ መጽሐፍቶቻቸውን አውጥተው ይሸጣሉ። መጽሐፍት የሚሆን እቃ ምናምን ነገር ገራጅ ሴል ምናምን ነገር ተብሎ ይባላል። እና እዛ ቤት ገራጅ ሴል ብሎ በሚለው ቤት ላይ ይሸጥ በነበረው መጽሐፍት ውስጥ አንድ ኢትዮጵያዊ ሰው አሁን ስሙን ማልጠቅሰው ስሜን አትንገር ብሎ ስላለኝ በዛ ሲያልፍ ሲያገድም የገራጅ ሴል አየና ሲገባ ያ ነጭ ሽማግሌ ሰውዬ መጽሐፍቶችን አውጥቶ ይሸጣል። ከመጽሐፍቶቹ መካከል እንደ ድንገት ይህን መጽሐፍ ያየዋል። ኢትዮጵያዊ ወንድም ገልጦ ሲያየው ቅዱስ ወንጌል ነው የሚለው ተግዚነ ወመድኃኒነ ኢየሱስ ክርስቶስ ወመጽሐፍቶሙ ለሐዋርያት ቅዱሳን ይላል እና ግዕዝ ነው። የኛ ብሎ ያነሳዋል ማለት ፒውር ነው። በቃ ምንም አልተነካም። የአዲስ ኪዳን ግዕዝ ነው እና ከዛ አየና አነሳው። ከዛ ገዝቶ ገባ እና ግን ሲጠይቀው አይ ቲንክ ነጩ ኢትዮጵያ ሀገር ሄዶ በንጉሱ ዘመን ይሁን በደርግ ዘመኑን እንትን አላልንም እና ገዝቶ ያመጣው ነው። እና ምንድነው ልክ እንደዚህ አንዳንዶቹ ገዝተውት አምጥተው ቤታቸው አስቀምጠውት ወይ ደግሞ እዚህ ያላቸው እንደው ከመናገር ደጃዝማችነት ይቀራል ብያልኩት ወንጌል ለወንጌል ስራ ብትገለገሉበት ብላችሁ የምትሉ ወንድሞች እህቶች ብትኖሩ ምናልባት አባቶቻችሁ ወይ አያቶቻችሁ ገዝተውት ቤት ውስጥ ያስቀምጡት ካለ እኔ ልሸጠው አይደለም ለአገልግሎት ነው የምፈልገው። መጽሐፉ ያላችሁ ሰዎች ካላችሁ ቅልብ ያላችሁ ሰዎች ካላችሁ አይጠፋምና በአባቶቻችሁ በእናቶቻችሁ በቤተሰቦቻችሁ ቤተሰብ ውስጥ ሊኖር ስለሚችል ማለት ነው። እና እንደዛ ድንገት ካለ ብትተባበሩ መልካም ነው ብዬ እላለሁኝ። ጸጋ ይብዛላችሁ። እችን ለማለት ነው። ቴዲ ይቀጥል። እሺ ታስታውሳለህ ኤርምዬ? አንዲት ልጅ ኮሜንት ጽፋ እንድትገባ ምናልባት ሴት ከሆነች ብዬ ነው እንደዚህ እያወራ ያሉት፣ ወንድ ሊሆን ይችላል። እንድትገባ ኢንቫይት አድርጊያት አልገባችም። ከዛ በኋላ እኔ ገባሁና ደጋግሜ ስጣራ መልስ አላገኘሁም። በቃ በውስጥ አወራሻለሁ እያልኩ በውስጥ ጽፌላት ነበር። ሰላም በላይ ነበረ። ከዛ በኋላ ግን አልመለሰችልኝም። ምናልባት ስለማታውቂያ ሊሆን ይችላል። በ1947 የታተመ መጽሐፍ ቅዱስ አለኝ ኤርምዬ ልስጥህ ብላ ነበር የጻፈችው። ደጋግሜ አይደለም አንድ ጊዜ ገባሁ እኮ ገስት ላይ ዛኔ ካስታወስክ ገስት ላይ ገብቼ እንደዚህ ብለሽ የጻፍሽ እህት ካለሽ ግቢ ልኬልሽ ነበረ ምናምን ነገር ብያልኩኝ አልገባችም። ከዛ በኋላ በቃ እኔ በውስጥ ጽፍልሻለሁ መግባት ፍርተሽ ከሆነ በሚል በውስጥ ጻፍኩላት። ሰላም አልኳት፣ ሰላም አለችኝ። ግን ከዛ በኋላ ኮሜንት ላይ ጻፍሽውን አይቼ ነበረ ለኤርሚ መጽሐፍ ለመስጠት እንደፈለግሽ ገብቶኛል የሚለውን ጻፍኩኝ። ከዛ በኋላ አልመለሰችልኝም። ምናልባት ያቺ እህት ካለች ምክንያቱም ማንም ሳይጠይቅ እሷ ራሷ ነች ያለችው፣ ዘመን ጠቅሳ ነው የጻፈችው ኮሜንቱን። ያቺ እህት ካለች ምናልባት ወንድም ልትሆን ትችላለህ። ይቅርታ ዩዘር ኔምህ ጾታ ስለሚጠቅስ ስላልነበረ ነው። ካለ ወይም ካለች እሷን መጀመሪያ ልጋብዝ እና ላበረታታ፣ ምክንያቱም ሁሉን ነገር ያቀላልና ነው። ካለች
አንድ ቁጥር ብትጽፍ ወይም ብትጽፊ፣ ይቅርታ እንግዲህ በሁለቱም ጾታ እየጠራው ነው። አንድ ቁጥር ብትጽፊ አሪፍ ነው። ካልሆነ ግን አሁን መጽሐፉ ስንት ብር ነው የሚለውን ደፍሮ መናገር አይቻልም። ምክንያቱም አመት በጨመረ ቁጥር ዋጋ እየጨመረ ይመጣል የሚል ስጋት ስላለኝ ማለት ነው። አመት በጨመረ ቁጥር መቼም ቢሆን አልገዛውም፣ አይቀንስም። ከዛ ምናልባት የደከመ ያገለገለ ነው እዛ ሀይ የጨመሩት ነጋዴ ነው እንደሱ የሚያደርገው። ኤርሚዬ ነጋዴዎች ለምሳሌ አሁን የ1980ው መጀመሪያ ስገዛው እኔ 4 ብር ነው የገዛሁት። ከዛ በኋላ አንዲት ልጅ ተውሳ ወስዳ አስቀረችብኝ። እንደገና ደግሜ ስገዛው 170 ብር ነው የገዛሁት። አሁን ግን ጥሩ ዋጋ ከተጠራለት 15000 ብር ነው። ቆንጆ ዋጋ ነው። አሁን በዚህ ዋጋ መግዛት ጥሩ ነው፣ አይቆጭም ከተባለ 15000 ብር ነው። በ1980 አሁን አንተ ቅድም ስታሳይ የነበረው ከገዛችሁ እንኳን ይሄን አስገዙ እያልክ የነበረው ወይም ደግሞ ያረጋል እንደው እሱ ይሻለናል ብሎ እያለ ያለው አነስተኛ ዋጋ የሰማሁት 15000 ብር ነው። እንግዲህ ከዛ በላይም የሚጠሩበት ጨካኝ ነጋዴዎች ስላሉ ማለት ነው። አንዳንድ ነጋዴ በጣም ጨካኝ ነው፣ ርህራሄ የለውም። ኧረ በጣም እኔ እዛን ቀን እንዴት እንደደነገጥኩ ጆሮዬ እስኪቀላ እኮ ነው። 300,000 ይቅር እኮ አልኩ። እንዴ ባጃጅ ብንገዛበት አይሻልም ወይ ብያልኩ። ነው ይቀንሳል ብዬ አላስብም። ኤኒዌይስ ግን ቼክ አደርግልህና እጽፍልሃለሁ። አሁን መሽቷል፣ ነገ ቼክ አደርግና አሳውቅሃለሁ። በቃ በውስጥ ትነግረኛለህ። ተባረክ። የሚገርመው ታምረ ማርያም ራሱ እንኳን አንዲት እህት አይ ቲንክ ማን ነበረች ገዛችልኝ። በጣም ታምረ ማርያም የ415ቱን እሱ ራሱ 7000 ብር ነው፣ 7000 ነው 6000 የኢትዮጵያ ብር ነው የገዛችው እና ውድ ነበር ቴዲ። ኧረ በህግ ምናምን ብዬ ስላት አይሆንም ገዛልሃለሁ ብላለችኝ እና እራሷን ሄዳ የጠይቀችው ፒያሳ ሄዳ ስጠይቅ 7000 ነው 6000 አሏት። 400 ባለ 400 ምናምን ታምሩ ባለ 400 ማለት ነው። የተስፋ ገብረስላሴ ትሩ የተስፋ ገብረስላሴ 400 አይደለም 300 ምናምን ነው። 400 የዛ የግለሰቡ ነው። የማን ነው? በትልቅ መስቀል ያለው አንተ ስታሳየው አይቻለሁ። ኖ እሱ አይደለም። የገብረስላሴ ብርሃኑ የገብረስላሴ ብርሃኑ ነው 400 ነው። የተስፋ ገብረስላሴ ነው እንጂ ያኛው በተስፋ ገብረስላሴ ማተሚያ የሚታተመ ነው የሚለው 402ቱ። አዎ የ402ቱ ነው። 400 ስንቱ? አዎ 402 የተስፋ ገብረስ። እሺ እንደሱ ከሆነ ብዙ አልበላትም። ይሁን ጥሩ ነው። 5000 ብር ነበር። 6000 ነው 7000 ብለው እንደዚህ ገዛችልኝ። ይቅር ብዬ ስላት ሴቶች ሲሄዱ አያውቁም ብለው ስለሚሉ ያታልሏቸዋል። አዎ እና ኧረ አይሆንም ማለት 2 ጊዜ ሄደች። አይ ቲንክ ሁለቴ ማለት ደውሎ ጠይቆ ነው ዋጋ የጨመረባት እና አረ ነው እዚሁ ትኖራለች ያችል። እኔ ስላላስታወስኩ ነው። እና ጌታ እግዚአብሔር ይባርካችሁ። ግን ከዛ በኋላ በቃ ዝም ብለው ሰዎች በተናጠለ ሄደው መጽሐፍ ከሚገዙልን በአንተና በዳንዬ በብሩኬ በኩል ያደረኩትኝ እናንተ መጽሐፍቶችንም ስለምታውቋቸው እንዱም መርጌታንም ጨምሬ ግን አንተ ሞር ቴዲዬ ነው ገዝቶ የሚልክልኝ በጣም ሞር ብሩኬና ዳንዬ ጸጋ ይብዛላችሁ። ካገኘን አገኘን፣ ካላገኘን ችግር የለም። ተባረክ ቴዳ። ኦኬ ወደ ምራ ግባችን ነበር። እሺ ሳምዬ እንኳን ደህና መጣ። ሰላም በል። ከዛ ትየው ሰኒ መቅደም ሰላም ታያለሽ። ኦኬ የቀኖና መጽሐፍት ላይ ነው እያወራን ሳይተናል። በመጽሐፍም ወንድማችን ቴዲ ጽፏል፣ ሌሎችም ወንድሞችም እንዲሁ ማለት ነው። ስለዚህ ኦርቶዶክሳውያን እኛን የወንጌል አማኞችን እናንተ መጽሐፍ ቅዱስ የላችሁም፣ ሙሉ መጽሐፍት የላችሁም፣ 66ቱ ማለት ጎዶሎ ነው ብለው የሚናገሩትን ቀና ብለው እኛ ፊት አንድ ኦርቶዶክሳዊ ዳግም እዚህ ሶሻል ሚዲያ ላይ እንዳይለመዳችሁ ብለን በትህትና ማስጠንቀቂያ እንሰጣለን ነው የምለው። የወንጌል አማኞች እኛን እንደው መጽሐፍ ቅዱስ ያለን እዚህም እዛም የማንረግጥ አንዴ 73 አንዴ 79 አንዴ 85 አንዴ 89 አንዴ 93 እንደዚህ ይሄ ሁሉ በኦርቶዶክስ ቤተክርስቲያን ውስጥ ያለ ነው። ምን አለ በቃ 66ቱ ላይ ወደ ግራም ወደ ቀኝም ወደፊትም ወደ ኋላ አጨምር። የእኛ ፓስተሮች ሞቅ ብሏቸው ካውንስሉ
67ኛ መጽሐፍ እናተም ብለን ብለው ቢሉ እፊታቸው 67ኛው መጽሐፍ አውጥቼ እኔ ላይቭ ላይ እንዲህ ነው የምቀደው። እንደዚህ ማለት ነው። እኔ ብቻ አይደለም ጴንጤ ሁሉ ጭምር የከሰል ማቀጣጠያ ነው የምናደርግላቸው። ለምን? ሊጨመር የማይችል ካንን ነው። በቃ አለቀ። አንተ በእውነት ጌታ እግዚአብሔር ይባረክ፣ ጴንጤነት ይለምልም። አየህ ካቶሊክ 73 ብላ ብትል አለመጨመራቸውም በጣም አመሰግናለሁ። የወንጌል አማኞች እኛ 66ቱ ላይ ነው። ኦኬ በ66ቱ ላይ 7 ጨምራ 73 ብላ ብትልም አይ እኛ 66ቱ ላይ ኦኬ ምን ነበር ባለፈው ያለው? ማነው ቄስ ሰግጥ ነው ማነው የሚባለው? ሰግጥ ካልክ መሰገጥ ካለበት 66 ውስጥ ማስ እግዚአብሔር ያለበት መጽሐፍት ላይ ነው። ኦርቶዶክስ 81 ትላለች እንጂ በተለምዶ 80 አሃዱ ትላለች እንጂ የላትም እጇ ላይ አንድም። ይህን ስንደምረው እኮ 79 እኮ ነው። 81 የሆነበትን ራሱ እንኳን ስንደምረው 8ቱ የስርዓት መጽሐፍት አብረው ተጨምረው ነው። 8ቱ የስርዓት መጽሐፍት እዚህ ውስጥ አታገኟቸውም። እነ መጽሐፈ ዲድስቅልያ እነ መጽሐፈ ቀለሜንጦስ እዚህ ውስጥ የሉ። መጽሐፈ ኪዳን፣ አብጢሊስ፣ ግጽው የለም። በቁጥር ውስጥ ግን 80 አሃዱ ብላ ያለችው 46 የብሉይ ኪዳን መጽሐፍት እና 35 የአዲስ ኪዳን መጽሐፍት ነው ያለችው። የአዲስ ኪዳን መጽሐፍ 35 ሆኖ አያውቅም ወንድሞች እናቶቼ፣ 27 ነው። ከጥንት አባቱ ጀምሮ የመጣው ካንን 27 ነው። ኦርቶዶክስ ግን ማንም ጠያቂ ስለሌላት 8 ጨመርኩ ብላ ትላለች። 8ቱን ጨምራ እዚህ ውስጥ ግን ስትፈልግ የምታገኘው 27 የአዲስ ኪዳን ነው። 46 አለች እንጂ እዚህ ውስጥ የምታገኘው 54 ነው። ወገኖቼ በመጽሐፏ ላይ 46 የብሉይ ኪዳን መጽሐፍትና 35 የአዲስ ኪዳን መጽሐፍትን እቀበላለሁ ብላ ዓለም ይወቅልኝ ብላ ባለችው መጽሐፍቷ ላይ በዚህ ማለት ነው። በዚህ መጽሐፍት ላይ 46 የብሉይ ኪዳን ቤተክርስቲያን የምትቀበላቸው የቀኖና መጽሐፍት አምላካውያን የሚሆኑ የመጽሐፍ ቅዱስ ብዛታቸው ብላ በጻፈችው ማለት ነው። 46 የብሉይ ኪዳን ነው የምቀበለው ብላች ዓለም ይወቅልኝ ብላ በእንግሊዝኛና በአማርኛ በጻፈችው። ኦኬ 46 እናገኛለን። አዎ እዚህ ግን ስንቆጥረው ዓለም ይወቅልኝ ብላ ባለችው መጽሐፍቱ ስንቆጥረው 46 ሳይሆን 54 8 መጽሐፍ ጨምራ እዚህ 46 ላይ ብሉይ ኪዳን ያለችውን እዚህ ስትቆጥረው 54 ነው። እዚህ 35 የአዲስ ኪዳን መጽሐፍት ብላ ያለችው እዚህ ስትቆጥረው 27 ነው። እግዚኦ እግዚኦ። ኦርቶዶክሳውያን ኦኬ፣ ወንጌላውያን ወንድሞቼ እኔ ሌላውን ተው፣ ይሄን ብቻ ሪከርድ ያርገህ ያዝልኝ። አንድ ኦርቶዶክስ ሊቅ ቀና ብሎ የደከመ ጴንጤ ፊት ስለ መጽሐፍ ቅዱስ ማውራት አይችልም። ለምን? ይሄንን መጽሐፍ አሁን አለን የጠራ የነጣ የጸዳ ምናምን ነገር ብለው የሚሉትን የብሉይ ኪዳን መጽሐፍት ቁጥሩ ብዛቱ ስንት ነው በላቸው። 46 ነው የሚሉ ቁጠራው በለው። እዚሁ እያየ ማለት ቁጠራው በለው። ስትቆጥረው 54 ነው። ይሄው ነው ወንድም ቆጥሬዋለሁ። እናንተ መድከም አይጠበቅባችሁም። ባይዞ መነጽር ለዓይኔ ለጌጥ አይደለም ማድረገው በዶክተር ታዞልኝ እንጂ ኦኬ። ከማንበብ ብዛት አይንህ ምናምን ነገር ብለው ማለት ነው። ኦኬ አንተ ማንበብ አይጠበቅብህም። እኔ አንብቤ ያለው ወንድሜ ቴዲ አንብቧል። ወንድሞች ያነበባችሁ እኔ ማንበብ ካን ጌርሳም ያነበበው እኔ ማንበብ አይጠብቅብኝም። ወንጌላ ያነበበውን እኔ ማንበብ አይጠብቅብኝም። ማምናቸው ወንድሞች ስለሆኑ ጆሲ ያነበበውን እኔ ማንበብ አይጠብቅብኝም። እህቶች ያነበቡትን እኔ ማንበብ አይጠብቅብኝም። ትክክለኛ ምንጭ ትክክለኛ መረጃ ስለሆነ የምሰጡት አሁን ትክክለኛ መረጃ ነው የምሰጣችሁ። ኦርቶዶክስ ዓለም ይወቅልኝ ብላ ባለችው መጽሐፍቷ ላይ 46 የብሉይ ኪዳን መጽሐፍት 35 የአዲስ ኪዳን መጽሐፍት እቀበላለሁ አምላካውያን መጽሐፍት ናቸው ብላለች። ኦኬ ጥሩ እንሂዳ ወደ አሳተምሽው መጽሐፍት። በዚህ መሰረት ወደ አሳተምሽው መጽሐፍ እንሂድ። ስንሄድ እዚህ በቃሏ ላይ እንደተናገረችው 46 የብሉይ ኪዳን 35 የአዲስ ኪዳን መጽሐፍት እዚህ ውስጥ መገኘት አለበት አይደል? አዎ ይሄ ነው አሁን የመጨረሻ መደምደሚያ። እስላሞች ይመጡና የመጨረሻው መደምደሚያ ነቢይ መሐመድ ነው ይላል። እሺ ችግር የለውም ግን በኋላ ስጠይቅ የያህዌ ነቢይ ነው ስንል የለም ያህዌ አያውቀውም
እሱም ያህዌን አያውቀውም ማለት ነው። ኦኬ። እና ኦርቶዶክስ የመጨረሻ መደምደሚያ መጽሐፍ ይሄ ነው ብላለች። ጥሩ። ስለዚህ በዚህ ዓለም ይወቅልኝ ብለሽ ባልሽው መጽሐፍት መሰረት 46 የብሉይ ኪዳን 35 የአዲስ ኪዳን መጽሐፍት እንፈልግ ብለን ስትፈልግ የብሉይ ኪዳን መጽሐፍት ቁጥሩ 46 ሳይሆን 54 ነው። ስምንቱ ከየት መጣ? እዚያ ያጻፈችው 46 አልነበረም እንዴ? አዎ፣ ስምንቱን ማን ጨመረው? ቢግ ኩዌስችን። ኦኬ። እዚህ 35 የአዲስ ኪዳን መጽሐፍት ብላናል አይደል? አዎ። እዚህ ሄደን ስንቆጥረው 27 ነው። 27። አዎ። ስምንቱ የት ቀረ? ብሉይ ኪዳኑ ላይ 8 ጨምራለች፣ አዲስ ኪዳኑ ላይ 8 ቀንሳለች። ስትነግረን ግን ብሉይ ኪዳኑ ላይ 46 አለችን፣ ስምንቱን አጉድላ 46 አለችን። አዲስ ኪዳኑ ላይ በ27ቱ ላይ 8 ጨምራ 35 አለችን። ስንቆጥረው አዲስ ኪዳን 27 መጽሐፍት ነው እዚህ ላይ የታተሙ። ስንቆጥረው የብሉይ ኪዳኑ መጽሐፍት ላይ 46 ነው። 54 ነው። በዚህ ብቻ ኦርቶዶክስ እራሷን ልትወጣበት የማትችለው ቁልቁል መውጫ በሌለው ገደል ውስጥ እራሷን በራሷ አጥፍታ ጨምራለች፣ ማንም ሊያወጣት እስከማይችል ድረስ ማለት ነው። ስለዚህ ይህን ሪከርድ ያደረጋችሁ ሰዎች ይችን መረጃ ግቡና እዩዋት። በቃ አፍን ሞልተ ደረትን ነፍተ መናገር ይችላል። እዚህ የምነግረን መረጃ ከፈለክ ይሄንን መጽሐፉ ከሌላችሁ መጽሐፉን ጉዞ አሳዩን እንኳን ብለው ካሏችሁ ማለት ነው የምታገለግሉ አገልጋዮች። የአዲስ ኪዳን 35 መጽሐፍት ብላ ያለቻቸው እንዴት እዚህ ውስጥ ተፈልገው አይገኙም? የሉም። የአዲስ ኪዳን መጽሐፍ ብዛታቸው 35 ብላ ያለችውን ስንፈልገው 27 ነው ያለው። ስምንቱ የት ሄደ? ማንም የሚጠይቅ የለም። ማንም የሚጠይቅ የለም። እና እንዲህ አይነት ትግል ነው የገጠመን። ኦኬ፣ እንዲህ አይነት ትግል ነው። ኦርቶዶክስ እጇ ላይ መጽሐፍ ቅዱስ የላትም አለ ብሎ የሚል አንድ ሰው ብቻ ገዝት ይላክልኝ። አንድ ሰው ለሞት መድኃኒት ይፈልጋል። አንድ ሰው ብቻ ለሞት መድኃኒት ይፈልጋል ከኦርቶዶክስ። እኛ ቀደምት፣ ጥንታዊት፣ ኩላዊት፣ ንጽሐዊት፣ ሐዋርያዊት ዊት ብሎ የሚል ቀጣጥሎ ማውራት አለ። አሁን ለሞት መድኃኒት አንድ ሰው ብቻ ፈልጋለሁ። የመጽሐፍ ቅዱስ ቀኖናችሁ አስረሽ ምችው አታድርጊው ይላል የሀገራችን። የመጽሐፍ ቅዱስ ቀኖና የኦርቶዶክስ ድብልቅልቅ ነው። ቆንጅዬ የሚገልጣትን ነው። ድብልቅልቁ የመጽሐፍ ቅዱስ ቀኖና፣ የኦርቶዶክስ የመጽሐፍ ቅዱስ ቀኖና ሲፈተሽ ፈትሸን ያገኘኑ ጥርስ ከምላሱ አውጥተን ያገኘኑ ነገር ዝርክርክ ነው። ወንድሞች እናቶቼ፣ እኔ ቤተክርስቲያኒቱ ልታፍር ነው የሚገባት። ልታፍር። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት ጉባኤ ቅዱስ ሲኖዶስ ቴዲ ቪዲዮ ከፍታ ላይ ትንግል ታሳይ መስሎኝ ነው ጥልቁ ላይ ያደረኩ። ልክ ነው። ሊያፍሩ ነው የሚገባው ነው ብዬ የምለው። ሊያፍሩ ነው የሚገባው። ለትውልድ የተበከለ መጽሐፍትን የመጽሐፍት ዝርዝሮችን አስቀምጦ እኔ ንጹህ ነኝ፣ እኔ ጥንታዊ ነኝ፣ እኔ ከሁሉ ቀንም አለው፣ እኔ ጋ ያለው ወርቅ ነው፣ ማንም እኔ ፈታሽ እንጂ ተፈታሽ አይደለሁም፣ እኔ መርማሪ እንጂ አልመረመርም ብሎ የሚል አይሰራም። ጥርስ ከምላሱ አውጥተን ዳር እናስይዛለን ማለት ነው። የላችሁም። ካላችሁም 66ቱ መጽሐፍ ቅዱስ ብቻ ነው ሊኖራችሁ የሚገባው። እሱን እኛም ወንጌላውያን ካቶሊካውያንም ኦርቶዶክሳውያንም ስለሚቀበሉት ማለት ነው። ከዛ ውጭ ግን በቀኖና መጽሐፍቶቻቸው እርስ በርስ የሚጣላ፣ እርስ በርስ የሚናጭ፣ እርስ በርስ የሚጋፋ አንዱ ዘመን ላይ 73 ላለች፣ አንዱ ዘመን ላይ 79፣ አንዱ ዘመን ላይ 81፣ አንዱ ዘመን ላይ 89 በቃ እና ይሄ ነው ብለን የምንለው። ግን ለሞት መድኃኒት ይፈልጋል። ኦርቶዶክሳዊ ካለ ይግባ ያ ሰው እና ቴዲ ይቀጥል። ቴንኪዩ። እሺ፣ አመሰግናለሁ። ጸጋ ይብዛልህ። የ2000 ውትም አሁን እኛ
ይህ መጽሐፍ ጉድ አምጥቷል ብለን የተከፋንበት እኛ ብቻ ሳንሆን የራሷም ሰዎች ምን እየተካሄደ ነው ያሉበት የ2000 እትም 80 አሃዱ እንግዲህ የያዘው ችግር እንዳለ ሆኖ ችግሩን እያባባሱት ነው ወይስ እያስተካከሉት የሚለውን መድኃኒዓለም ይወቅ። ግን እየተከለሰ እንደሆነ ስንቶቻችሁ ታውቃላችሁ? እየተከለሰ እንደሆነ ስንቶቻችሁ ታውቃላችሁ? የተከለሰው ይታተም ወይም ለወደፊቱ እየተዘጋጀ ይሁን አላውቅም። ነገር ግን በዚህ መጽሐፍ ላይ ቤተክርስቲያኒቱ እየተከለሰ እንደሆነ ይፋ አድርጋለች። ይሄ አንተ ያልከው ግዕዝ ይሄ ነው። የግዕዙ መጽሐፍ ቅዱስ አንተ ያልከው ይሄ ነው። አሁን ሰው ማለት ነው። ይሄኛው ግን አዲስ የታተመ ነው። ከዚህ ከ2000 ከ80 አሃዱ በኋላ የታተመ ነው እና ምን አልክ እሱ ላይ ላሳያችሁ ነው። ያው አዲስ ኪዳን በልሳነ ግዕዝ ይላል። ማህበረ መጽሐፍ ቅዱስ ዘኢትዮጵያ አዲስ አበባ ይላል። የታተመበትን ዘመን እዚህ ጋር ላሳያችሁ። የኢትዮጵያ መጽሐፍ ቅዱስ ማህበር 2009 ይላል። በፈረንጆቹ ደግሞ 2017 ይላል። እዚህ ላይ መቅደም አለ። መቅደሙን የጻፉት አባ ማቲያስ ናቸው። ፓትርያርኩ ማለት ነው። ፓትርያርኩ ናቸው የጻፉት። መቅደማቸው ላይ ከላይ ያሉትን ዝርዝር ነገሮች የተውና ማለት መጽሐፍ መተርጎም ለምን አስፈለገ፣ መጽሐፍ ማዘጋጀት ለምን አስፈለገ የሚመሳሰሉት ናቸውና ሶስተኛውን አንቀጽ ዘለያ አራተኛውን አንቀጽ እናንብበው። በእግዚአብሔር ፈቃድና ቸርነት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ሆነን ከተመረጥንበትና ከተሰየምንበት ጊዜ አንስቶ ይህንን ተመሳሳይ አገላለጥ የ2080 አሃዱ ላይ አቡነ ጳውሎስ የጻፉት ላይ አለ አይደል? እድሜ ተመሳሳይ የሆነ አገላለጥ በእግዚአብሔር ፈቃድና ቸርነት ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ሆነን ከተመረጥንበትና ከተሰየምናችን ተጀምረው ልብ ብላችሁ ስሙኝ፣ እየተከናወኑ ካገኘናቸው ዋና ስራዎች አንዱ በጉባኤ ሊቃውንት ሲካሄድ የቆየው የቅዱሳት መጽሐፍት ዝግጅትና የህትመት ስራ ነው። ተጀምረው እየተከናወኑ ካገኘናቸው ከነዚህ ዋና ስራዎች ውስጥ በቀዳሚነት የተቀመጠው ምንድን ነው? ይህ ሚልና ነጥብ 1 በ2000 ዓመተ ምህረት የታተመው ሙሉ የአማርኛ መጽሐፍ ቅዱስ የምን ስራ ይላል? ኤርሚዬ የክለሳ ስራ፣ በጌታ በኢየሱስ የክለሳ ስራ ይላል። ስለዚህ መጽሐፉ ኦልሬዲ እየተከለሰ ነው። ያ ማለት ምን ማለት ነው? እየባሰበት ነው ወይስ እየተሻሻለ ነው? መድኃኒዓለም የሚወቅ ጥሩ እየሆነ ነው ወይስ ወደ ባሰ አዝቅት እየሄደ ነው? መድኃኒዓለም የሚወቅ። ምናልባት እንግዲህ ታተሞም ከሆነ እና እኛ ሳናስተውለው ቀርቶ ከሆነም አላቅም። ካልታተመም እንግዲህ ወደፊት የሚነሳው ትውልድ ያየዋልና ኦልሬዲ የ2000 እትም እኛ ኧረ በህግ አምላክ እያልንበት ያለነው እትም የክለሳ ስራ እየተሰራበት ነው። ሁለተኛው ላይ የሚናገረው ስለ ግዕዙ ነው። የግዕዙ ይታለ እዚህ ጋር የግዕዙ ሙሉ 80 አሃዱ ይሄው አሳትመውታል በግዕዝ ቋንቋ 80 አሃዱን ይሄ ኧረ ተው ቴዲ ግን እንደዚህ እኔን አሁን ማናደድ ምን የሚባል ነው? እንደዚህ መጽሐፍ አሁን አላውቃቸውም። ኦኬ 80 አሃዱ ሙሉን አሳተሙት በግዕዝ 80 አሃዱ ይሄው። የሚገርም ነው። ይሄኛው ደግሞ መቅደሙን ያሳየሁበት ደግሞ አዲስ ኪዳኑን ብቻ ነው። ከዛ ላይ ቆርጠው አዲስ ኪዳኑን ብቻ አውጥተው ነው ለማሳየት የፈለኩትኝ። የግዕዙ ታትሟል የሚለውን ሳይሆን የአማርኛው የክለሳ ስራ የተሰራለት ነው። እንግዲህ ምን እየከለሱ ነው የሚለውን አብረን እንግዲህ እንመለከተዋለን። መድኃኒዓለም እድሜና ጤና ይስጠን እንጂ ይህችን ለመናገር ነው እድሜ ካሜራ ያበራሁት። የሚገርም ነው ነገር ባይን ይገባ የለ ያ የሚገርም ነው። ክለሳው ምን ሊሆን እንደሚችል ዝም ብዬ እኔ ገምታለሁ። ሰው ሙሉ ይገምታል። ጸጋ ይብዛልህ ቴዲዬ፣ ቴንክ ዩ። ጌርሳምዬ ሶሪ ስላቆየው ንብነት። ችግር የለም። እንዴት ናቸው? ገና ነን። እንዲህ አይነት ትግል ነው የገጠመን። ወዳችሁን የገባችሁበት ማን ግጠሙ አላችሁ?
ወዶ ዘማቾች አንተና ቴዲ ቀዳዶች እያለ ነው ከታችና ገብቶ ቀዳዳውን ከታች ቀዳዶች ይላል አንዱ እና ገብቶ ቀዳዳውን ቢሰፋው ምን ይመስላችኋል? አረ በጣም ደስ ይለናል። ለሞት መድኃኒት እኮ ይፈልጋል አልኩ። ቀዳዳ እያየ ዝም ብሎ ከሚያልፍ ናና ቀዳዳውን እንግዲህ በመርፌ የሚሆን በወስፌ እንድትሰፋው እድሉን እንሰጣለን። ቴንኪዩ። ኦርቶዶክሳዊ ሆኖ በደንብ አውቃለሁ። የቀኖና መጽሐፍት ላይ መጽሐፍ ቅዱስ ማለት ነው። ዛሬ ገድላት፣ ድርሳናት እንዲች ብለን አንነካም። በስተት ስማቸውን እንኳን ራሱ አልጠራም ከዚህ በኋላ። በመጽሐፍ ቅዱስ ቀኖናችሁ ላይ ሊያወራ የሚችል ኦርቶዶክሳዊ ካለ ለሞት መድኃኒት ይፈለጋል ነው እያልን ያላችሁ። ለሞት መድኃኒት ያን ሰው እንፈልገዋለን፣ ገብቶ ማውራት ይችላል ማለት ነው። እንደዚህ አይነን አጉረጥርጠህ እንትን ስትል ከቲክታክ ላይ የሚወጡትና ለስለስ አድርገህ ጥራቸው እንጂ ኤርሚ ብዙ ነገሮች እንደርድረህ ማን ነው የሚመጣው? እና ወደ እናንተ የማመጣው ቴዲዬ በሊበን መኮንን ገብረ ሚካኤል ራዕይ አሳታሚ የተጻፈ አንድ እንትን አለ፣ መጽሐፍ አለ። ለንደን ዩኒቨርሲቲ የለንደን ዩኒቨርሲቲ ስኩል ኦፍ ኦሪየንታል ኤንድ አፍሪካን ስተዲስ የሚል ውስጥ ነው እንትኑን ፈቅደውለት ስተዲ ያደረገው ስለ ታቦት ነው። እዛ ውስጥ ገጽ 33 ፒዲኤፍ ነው ያለኝ። ምናልባት አንብበው ሊሆን ይችላል፣ ከአንተ ብዙ የሚያመልጥ የለም። ኤርሚ ውጭ ሀገር ስለሚኖር ይህንን እድሉን ላያገኝ ይችላል ቴዲ። እና ገጽ 33 ላይ ምን ይላል መሰለ? እየወረድኩ ነው። እንደዚህ ይላል። ከነዚህም ሁሉ አስተያየቶች ትኩረትን ከቀኖና ጋር የሚሄድ ነው እና ስለ ታቦት ነው ሪሰርች ያደረገው። ከነዚህ ሁሉ አስተያየቶች ትኩረትን የሚስበው ነጥብ ነቢዩ ኤርሚያስ ታቦትን ወስዶ እግዚአብሔር ለሙሴ በተገለጠበት ተራራ ላይ ደብቆታል የሚለው አመለካከት ነው። ይህንንም የሚገልጸው ክፍል የሚገኘው በመጽሐፈ መቃብያን ካልዕ ምዕራፍ 2 ላይ ነው። ይህ አመለካከት የመጽሐፍ ቅዱስ ሁለተኛ ቀኖና ውስጥ የሚገኝ ቢሆንም እና የመጽሐፉ ክፍል መቃብያን በኢትዮጵያ ኦርቶዶክስ ቤተክርስቲያን ተቀባይነት ካገኙት ቀኖናዊ መጽሐፍት መካከል በመሆኑ ይህ እንዴት ከቤተ ክርስቲያኒቱ ትውፊትና እምነት ጋር ማለትም ታቦቱ በቀዳማዊ ምኒልክ አማካኝነት ወደ ኢትዮጵያ መጥቷል ከሚለው እምነት ጋር ሊታረቅ ይችላል የሚል አስቸጋሪ የሆነ ጥያቄ ይፈጥራል። መጽሐፎቹን ቀረብ ብለን ስናይ ከዚህም የበለጠ አስቸጋሪ ክስተት እናገኛለን። እንደሚታወቀው ሁሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበላቸው የመጽሐፍ ቅዱስ መጽሐፎች ወይም ክፍሎች 81 ናቸው። ሌሎቹ አብያተ ክርስቲያናት የሚቀበሏቸው መጽሐፍት 66 ብቻ ሲሆኑ ልዩነቱ ያመጡት 15 መጽሐፍት ሁለተኛ የቀኖና መጽሐፍት በእንግሊዝኛ ደግሞ አፖክሪፋ በሚባል ይታወቃል። ቀደም ሲል የተመለከትነው አስተያየት ማለትም ነቢዩ ኤርሚያስ ታቦቱን ከመቅደሱ ወስዶ ደብቆታል የሚለው ሀሳብ የሚገኘው ከነዚህ መጽሐፍት መካከል መቃብያን ካልዕ በተሰኘው መጽሐፍ ውስጥ ነው። ይህንኑ ክፍል በእንግሊዝኛው ምንባብ እንደሚከተለው ይነበባል ይልና ምንድነው አጠቃላይ ሲወርድ በአሁኑ በ1980 ጀምሮ እንግዲህ 80 አሃዱ በ1926 እዚህ ጋር እንደሚዘግበን የአውሮፓውያን አይ ቲንክ በኢትዮጵያ ነው በ1980 በኢትዮጵያ ስለጻፈው በ1926 በግዕዝ በተጻፈው ውስጥ መቃብያን ውስጥ ይሄ መጽሐፍ አለ። በ1980 ሲጻፍ ግን ይሄ መቃብያን ወጥቷል ይላል። ይህንን ካነበብኩ ሁለተኛ መቃብያን የግዕዙ በስንት ዓመተ ምህረት የታተመው ላይ ነው ብሎ የሚለው በ1926 ቴዲ አያጠውም እዛ ውስጥ አለ። ቴዲ አለ እጅ ላይ ይሄ ቆይዙ እያጠራን ሄደው ወንድምነት ቴዲ ከቴዲ እጅ አያመልጥም። ካመለጠም እንግዲህ አሁን ነገ ያሳዱ ይዘዋል። የ1926 ዋዴ የግዕዙ መጽሐፈ መቃብያን አይ የለኝም። እሺ ግን እስቲ ያዘው የግዕዝ ቅድም ያሳየኋችሁ 3 ብቻ ነው ያለኝ። ኦኬ የ1926 ማለት አሁን በቅርብ ነው የተጻፈው። ጌርሳምዬ አሁን የምታነበው ይሄ የተጻፈበት ዓመተ ምህረት እንትን ነው። ይሄ ሪሰርች ፔፐር ነው። ግራጁዌት ሲያደርጉ የሚጽፉት አለ አይደል? አዎ በስንት ዓመተ ምህረት ነው የጻፈው? ዓመተ ምህረቱን ቼክ ላድርግ።
ማለት ትክክለኛ መረጃ ነው። አንድ እና የኢትዮጵያ በኋላ የት አገኘሁት መሰለ ኤርሚያ፣ አንድ ላይ ለማያያዝ ትሄድበታለህ። ይህን መቃሚያን 1926ን ለማግኘት የግዙ ባገኘውስ እንደናንተ አይገባኝም፣ ግን የግዙን እዚህ ላይ ጽፈውታል። የእንግሊዝኛው ላይ አለ። በኋላ በካቶሊክ መጽሐፍ ውስጥ ታገኙታላችሁ እንዳለ ቁጭ ብሎ። በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን 80 አሐድ ውስጥም የወጀ ላይ አለ። ቃል በቃ እዛ አልወጣ ይሆናል። ካቶሊክ ውስጥ መቃሚያን ውስጥ ኤርሚያስ ደብቆታል የሚል ቁጭ አለ ብሎ አለ። በ1926 በኦርቶዶክስ በግዙ አለ። በ1980 ይሄንን አውጥተው የተኩትም አጻጻፍ ያስቀምጠዋል። እና እንደዚህ አይነት ማኒፕሌሽንም አለ። ይሄንንም ወደ እናንተ አቴንሽን ለማምጣት ነው። ቴንኪዩ ጌርሳምዬ፣ ተባረክ። ይኸው ይሄ ጽሁፍ አንድ ሰው ናቸው ይህንን የጠማነው። ይህን ጽሁፍ እኔ አላገኙትም ነበር። አዶ ነው አሁን ስማቸውን ማላስታውሰው ከአውሮፓ ወይ ከአሜሪካ አካባቢ ማለት ነው። እሺ፣ ከዛ ነው ይህንን መረጃ ሰጠኝና ያ ሰው መጽሐፉን ፈልግ ብሎ ሲሉኝ፣ እንደምታስታውሱ ከሆነ ኤርትራውያን ወገኖች ወደ አስመራ ስትገቡ አይ ቲንክ በኮከበ ጽባህ ማተሚያ ቤት የታተመ ሳይሆን አይቀርም አፈላልግ ብለውኝ ፌስቡክ ላይ በነበርኩበት ሰዓት ላይ ተናግሬ ነበረ፣ ታስታውሱ ከሆነ ማለት ነው። ከዛ ጌታ እግዚአብሔር ባርከው አንድ ኤርትራዊ ወንድም ላከልኝ። ያው የተባለ አሁን ያልከው ካላይ መጽሐፈ መቃቢያን በዚህ ክፍል ምዕራፍ 2 ላይ ያው ኤርምያስ ነቲ እግዚአብሔር ዘረከቡ ድንኳን ታቦተ ኪዳን መሰዊያዊ ዕጣን ከመዛሃብ ሆነ ብሎ የሚለው ማለት ነው የደበቀበት ክፍል ይኸው እዚህ ጋር ተጽፏል። ይህንን ግን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከ80 አሐዱ ላይ ቆርጣ አውጥተዋለች። መጽሐፈ መቃቢያን አለ አሁን እዚህ ላይ ማለት ነው። በ1926 ነበረ፣ በ1980 የ2000 ብቻ ሳይሆን አሁን እዚህ ጋር አንድ ላይ አድሬስ የምናደርገው በ2000 ብቻ ሳይሆን በ1980ም ድሊት አድርገዋል አፖክሪፋ ላይ የነበረው ይሄን። ምክንያቱም ከነሱ ታሪክ ላይ ከዚህ ከፎልስ ታቦት አለን ከሚሉት ጋር ስለማይሄድላቸው የራሳቸው መጽሐፍ ላይ የራሳቸውን የሚመታቸው ነገር ነበረ። አሃ ለካ ይሄ ነገር እኛን እያጠቃን ነው ብለው ድሊት አድርገውታል። ይሄንን ነው ለማለት የፈለኩት። ራይት። ለምን አወጣች? ያው ኤርሚያስ ታቦቱን ወስዶ ከእግዚአብሔር ሕግ ተቀብሎበት በነበረበት ደብቆታል ይላል። ያው እንደውም የዋሻውን አፍ በድንጋይ ዘግቶ አተመው ይላል። ያው ቁጥር 5 ላይ ኤርሚያስ ናብቲ እምባምስ ማነው? አንድ ሰው የሚያነብ እስኪ ነው ብዬ እንዳላበላሸው። ሪታ ነይ እስኪ አንዳችሁ ችን ብቻ አንብቡልን። አንተ ለእኔ መልካም ነህ። አንድ ሰው እስኪ ትግርኛ ቋንቋ በደንብ ታነቡ። ዲያቆን አለ ወዲያ ራስ ወይ እህትየው ሪታ አክሱማይት መጽሐፉ ትግርኛ የምታነቡ ፕሊስ እና ይህንን ታነባላችሁ። ግዙም አለ አይደል? ግዙ እኔም ጋር አለ፣ ዲስፕሌይ ያደርግልሃለሁኝ። አትመውታል እዚህ ሪሰርች ፔፐሩ የሉም እንዴ? እሺ ትግርኛ ቋንቋ የሚያነብ ሰው የለም? ካልሆነ አወላክፌውም ቢሆን አነባለሁኛ። ምን ይለኛል? አበላሻው እንዳትሉኝ ብዬ ነው። እችት ያቀለምኩት ቦታ ማለት ነው። ያቀለምኩት ቦታ ያለው እሱ ማለት ነው። የለም ትግርኛ ቋንቋ የሚናገር ወገኖች፣ ኧረ ተው በመድኃኒዓለም እንዴ! ሰናይ አለ። እሺ ሰናይ ወንድምነት ና። ኦኬ ሰናይ ትግርኛ ያነባል አላውቅም። ሰናይ ወንድምነት ና። ዝም ብለህ አድፍጠህ ትቀመጣለህ አይደል? ኦኬ ና። ተኝተህም ከሆነ ቀሰቅስሃለሁ። አውሮፓ ያለ ወንድም ነው፣ የተወደደ ወንድም። አይ ቢተኛ ነው እንጂ ቢሰማ ይመጣ ነበር። እሺ ችግር የለውም።
ያው እንደዚህ ነች። ጆሲ ትሞክራለህ እንዴ? ማለት ታነባለህ ትሞክራለህ? ሶሪ አይ አላም ኤርሚዬ ያላንተ ነው። ኦኬ የለም እችን ስክሪንሾት አድርጎና ያዟት። እሺ እህትየው አይ በቃ እንደዚህማ እንደዚህ ዘግይተሽ መተሽ እንተያያታለን። ለማንኛውም እንኳን ደህና መጣሽ። እንኳን ደህና ቆየሽ። ስሜ ሲጠራ አቤት እያልኩ ነበረ እዛ ጋር ሆኜ። አንድ ጊዜ ወደዚህ ጋር ስክሪንሻት አደረግኩትና ለምን በዛኛው ጋር አይታየኝም በደንብ። ችግር የለም። አሁን አንተ ቢያስከው እዚህ ጋር ስክሪንሻት ስላደረግኩት ወደዚህ ወደ ሃይፓዱ ገብቶ ከሆነ ሊሆ ኦኬ ችግር የለም። ሪታን እኮ እያልኩ እየፈለኩ እኮ አቤት እያልኩ ነበረ። ቆይ አንድ ጊዜ ስክሪንሾት ካረግሽ በኋላ ዙም አድርገሽ ማንበብ ትችላለሽ። እንትኑ አለው እንዴ እዚህ ይሄ እንደው ግራ መንገድ የምጠይቃችሁ የምታውቁ ካላችሁ ነገሩን አፕሊኬሽን ካለው ላወርደው እችላለሁ። ይሄ የኤርትራው ካለው ማለት ነው። ሶሪ አለሁኝ። ቆይ እሺ ወጣልሽ? ኖ ወደዚህኛው ጋር አልመጣልኝም። ፐረመነ አንድ ጊዜ እንደዚህ ባስጠጋልሽ እንትን አይደል? ቆይማ አንድ ጊዜ ኤርሚዬ እሺ እንዴት ነው የሚያወርደው ወደዚህ ጋር? አንድ ጊዜ በሃይፓዱ ላይ ስክሪንሻት አድርጌ መልሼ ልግባ። ችግር የለም ትቻለሽ። እንዳለ ይታለ አንድ ጊዜ ችግር የለም። ቀስ ብለሽ ጊዜ ወሰድ። አንድ ጊዜ ካቶሊኩን ይሄ እንትኑ መቃቢያን ያለበት ስለ ኤርሚያስ የሚናገረው አፕሊኬሽን አለ። እሱ አለው ዩር ቨርዥን የሚለውን ታወርዳለህ። ከዛ ካቶሊክ ባይብል ብለህ ዩር ቨርዥን አፕ አለ። እንደዛ ብለህ ካቶሊኩ ላይ አስቀምጠዋለች። ሁለተኛ መቃቢያንን በካኖኗ ውስጥ ጨምረዋለች ማለት ነው። ካቶሊክ እንዳለ አስቀምጠውታል። እነሱ ከታቦት ጋር የተያያዘ ነገር ስለሌለ ለምን ድሊት ያድርጉት? እንዳለ ነው ያለው። ካቶሊክ ከዛ ነው ያገኘሁት። የት አገኘዋለሁ ብዬ እስኪ ቼክ ብዬ ካቶሊክ ጋር ቼክ ሳደርገው ቁጭ ብለዋል። ኦርቶዶክስ ለምን ያወጣች ይመስላል? ቆይ ሪታ መጣች፣ ታንብበውና እንነጋገርበታለን። ግልጽ አይደል እንዴ? እስከዛሬ ስትነግረን ነበር እኮ። ለዛ ነው ያወጣው። እሺ ሪታ መጣልሽ? አዎ መጣልኝ። እሺ ኤርሚያስ ናብቲ እምባ ምስደየበ አብቲ ረኸበ በአቲ ረኸበ ነቲ እግዚአብሔር ዝርከበሉ ዝነበረ ድንኳንን ነቲ ታቦት ኪዳንን ነቲ መሰውኢ ዕጣንን ድማ አብኡ አብኦ ሰጠው ማለት ነው። ነቲ አፍ ደገ ከአ ሐተሙ ዘጋው፣ የመግቢያ በሩን ደግሞ ዘጋው ይላል። ዋሻውን አይደል? አዎ አተመው። ሐተሙ ማለት ያው ጥርቅም አረገ ማለት ነገር ለዚህ ዝግት አረገ ማለት ነው የሚለው ታቦቱን ወስዶ ከዕጣን መሰዊያው ጋራ ወስዶ በዋሻ ውስጥ ነው አይደል የዘጋው? ይኸውልህ ኤርሚያስ ናብቲ እምባ ምስደየበ ወደዛ ወደ እምባ ይሄ ዋሻው ወደ ተራራው እንደወጣ በአቲ ረኸበ በአቲ ይሄ እንግዲህ እንትን ነው ማለት ነው። ይሄ በአቲ ማለት ዋሻ እንደዚህ ቤት እንደ ረኸበ በአቲ ረኸበ አለና ከዛ በኋላ ነቲ እግዚአብሔር ዝርከበሉ እግዚአብሔር በሚገኝበት ማለት በሚገኝበት ስፍራ ከዛ እግዚአብሔር በሚገኝበት የሚለው ማለት ነቲ እግዚአብሔር ዝርከበሉ ዝነበረ ድንኳንን እግዚአብሔር የሚገኝበት የነበረውን ድንኳንን ነቲ ታቦት ኪዳንን ያንን የታቦት ኪዳንን ነቲ መሰወኢ ዕጣንን የዕጣን መሰዊያውን ድማ አብኡ ሀብኦ እዛ ጋር ደበቀው። ይሄ መሰዊያውን ያሁን ያገኘበት ዋሻው ጋር ደበቀው። ነቲ አፍ ደገ ከአ ሐተሙ ከዛ ይሄ በሩ ዘጋው። አዎ ደበቀው። ሐተሙ ያለን ዘጋው ወይ ደበቀው ማለት ነው። ድንኳኑን፣ የኪዳን ታቦቱን፣ የዕጣን መሰዊያውን ማለት ነው። አዎ
እዛ እግዚአብሔር አማርኛውን የሚገኝ ላንብበው ቆይ አማርኛውን ላንብበው ከካቶሊክ የተገኘውን ግልጽ ያደርገዋል። ልክ እሷ ያለችውን እዚህ ጋር አለ። ሁለተኛ መጽሐፈ መቃብያን መቅካኤ ነው የካቶሊክ መጽሐፍ ምዕራፍ 2 ቁጥር 4 ነው። ነቢዩ እግዚአብሔር በነገረው መሰረት ድንኳኑንና ታቦቱን ይዞ ሙሴ ወደ ወጣበትና እዚያ ሆኖ የእግዚአብሔርን ርስት ወደ ተመለከተበት ተራራ ላይ መውጣቱ እንዲህ ነው የተጻፈው፣ በዚሁ መጽሐፍ ውስጥ ተነግሯል። ኤርምያስ ከዚያ ከደረሰ በኋላ የዋሻ ቤት አግኝቶ ድንኳኑና ታቦቱን የዕጣን መሰዊያውንም እዚያ አስቀመጠ። ከዚህ በኋላ መግቢያውን ጥርቅም አድርጎ ዘጋ። ከጓደኞቹ አንዳንዶቹ እርሱ በሄደበት ሄደው መንገዱን ምልክት ሊያደርጉበት ፈለጉ፣ ነገር ግን ሊያገኙት አልቻሉም። ኤርምያስ ይህን በሰማ ጊዜ ገሰጻቸው፣ እንዲህም አላቸው፣ እግዚአብሔር ሕዝቡን እስከሚሰበስብና ምሕረቱን እስኪያሳያቸው ድረስ ይህ ቦታ ስውር ሆኖ ይቆያል። በዚያን ጊዜ እግዚአብሔር እነዚህን ዕቃዎች ገልጾ ያሳያል። በሙሴ ጊዜና ሰለሞን ቤተ መቅደሱ በክብር እንደቀደሰ በጸለየ ጊዜ እንደታየው አይነት የእግዚአብሔር ክብርም ከደመናው ጋር ይታያል አላቸው ይላል። ታች የሚለውም እንደዛ ነው እኮ በትክክል አሁን እንደ አማርኛው እንዳነበብከው አቶ ካህን ጌርሚያስ ቁጥር 6 ላይ ያለው አይደል እህትየው? አዎ ኦኬ። የኢትዮጵያ ኦርቶዶክስ ለምንድን ነው ያወጣችው ይሄንን ከመጽሐፈ መቃብያን ላይ? ካቶሊክና ይሄ እንግዲህ በኤርትራ ኦርቶዶክስ የታተመ ነው። ያው መጽሐፍ ቅዱስ ማህበረ መጽሐፍ ቅዱስ ኤርትራ አስመራ 2000 ዓ.ም የታተመው ላይ ማለት ነው። በኤርትራው ኦርቶዶክስ መጽሐፍ ላይ እንዴት ተገኘ? በካቶሊኩ ላይ እንዴት ሊገኝ ቻለ? ኦኬ። የኢትዮጵያ ለምን አወጣቸው? የኢትዮጵያ ያወጣችበትን ተንኮልና ሸር ወንድሞችም ይጨምሩበታል። የኢትዮጵያ ስለ ታቦቱ በዚህ ጉዳይ ላይ የምትናገረው 80 አሐዷ ይሄ ማለት ነው። ስለ ታቦቱ ኦርቶዶክስ ያላት አንደኛው አስተምሮታ ዋነኛው አስተምሮታ በሰለሞን ዘመነ መንግስት ዘመን ወደ ኢትዮጵያ አምጥቻለሁ ብሎ የሚል የባልቴት ወሬ ያላት ወደ ኢትዮጵያ መጥቷል ትላለች። ለምን የባልቴት ወሬ ብዬ የምላችሁ መረጃ አልቦ ስለሆነ ማለት ነው። አይደለም ብሎ የሚል ሰው ካለ ገባና ሞክረኝ፣ ሜዳውም ይኸው ፈረሱም ይኸው እንደሚል ማለት ነው። ገባና ሞክረኝ፣ ቆንጅዬ ባልቴት ወሬ ይዛ መጥቷል ብላ ትላለች። አንደኛው። ሁለተኛ በታቦቱ ላይ ያላት 80 አሐዱ የሚናገረው ወደ ባቢሎን ተወስዷል ትላለች። ተወስዷል። እዝራ ሱቴል ላይ ያለ፣ እዝራ ካለ ላይ ያለ 154፣ እዝራ ካለ 154፣ እዝራ ሱቴል 921 ላይ ማለት ነው። እዝራ ሱቴል 921 ጀምሮ እዝራ ካል 154 ላይ ያለ ታቦቱ ተወሰደ ብላ ማለት ነው። ሌላ ደግሞ በዚሁ በ80 አሐዱ ላይ ተረፈ ኤርምያስ ላይ ቅድም ወንጌላች ተራው ነበር። አሁን ቅድም እህትየው ያነበበችውና ጌርሳሙን እምነት ያነበበውን በሙሉ ለምንድነው ለመሬት ሰጧት፣ ምድርም አፏን ከፍታ ዋጠችው ይላል። ተረፈ ኤርምያስ ላይ ለምድር ሰጧት፣ ባሮክና ኤርምያስ ለምድር ሰጧት፣
ከዛስ ምድሪቱም አፏን ከፍታ ዋጠችው ይላል። ታቦቱን ሁሉ ጨምሮ ማለት ነው። ስልቅጥ አድርጋ ዋጠችው። ቁልፉን ባሮክና ኤርሚያስ ለፀሐይ ያስረከቡ ትላለች ኦርቶዶክስ ተረታዊት ቤተክርስቲያን። ቁልፉን ለማን? የቤተ መቅደሱን ቁልፍ ኤርሚያስና ባሮክ ለፀሐይ ያስረከቡ። ለፀሐይ ሰጡ ማለት ፀሐይ ተቀበይ አሏትና፣ ፀሐይ ማለት ወይዘሮ ፀሐይ ሳይሆን እቺ ለምትበረዋ ማለት ሰጡ። ኦኬ ቢያንስ በትንሹ ይሄ አለ ማለት ነው። በቤተክርስቲያኒቱ ውስጥ አንዴ ወደ ኢትዮጵያ መጥቷል ትላለች። ዋነኛው ተረቷ ይሄ ነው። ኦርቶዶክስ የቆመችበት አይ በእዝራ ሱቱኤል እና 921 እና በእዝራ ካለ 154 ላይ ደግሞ ወደ ባቢሎን ሄደ ትላለች። አንዴ ኢትዮጵያ መጣ፣ አንዴ ባቢሎን ሄደ። አይ አይደለም፣ እሱም እንዳለ ደግሞ ለምድር ሰጧት ትላለች ተረፈ ኤርምያስ ላይ። ኦኬ መጽሐፍ ቅዱሱ ደግሞ እውነተኛው መጽሐፍ ቅዱስ እውነተኛው ቅዱስ ቃል ወደ ኢትዮጵያ መጥቷል ብላ ስትል ታቦቱ እዛው እስራኤል ሀገር አለ ብሎ ይናገራል። እስራኤል ውስጥ አለ ብሎ ይናገራል ማለት ነው። ኦኬ አሁን መጽሐፍ ቅዱስ የሚያነብሰው በሰለሞን ዘመነ መንግስት ታቦቱን ወደ ኢትዮጵያ አምጥቼዋለሁ። የኦርቶዶክስ የባልቴቶች ተረት ማለት ነው። መጽሐፍ ቅዱሱ ደግሞ የለም እስራኤል ነው ያለው። ከዛ ታቦቱን ወደ ባቢሎን ተወስዷል ኦርቶዶክስ በመጽሐፍ ቅዱሷ። እንደገና ደግሞ ለምድር ሰጥተዋታል ኤርሚያስ እና ባሮክ። አሁን ታዲያ ቀደመት ያነበበችው ጌርሳም እየነገረን ኤርሚያስ ወስዶ በዋሻ ውስጥ ደብቆታል ይላል። አሁን ያነበው ነው ኤርሚያስ ነብዩ ማለት ነው። ኦኬ ወስዶ አሁን በተነበበው መቃብያን ላይ ባለው ማለት ነው በዋሻ ውስጥ ደብቆታል። ምንጭ ሁለተኛ መቃብያን። በእውነት የኤርትራ ኦርቶዶክስ በዚህ ሊጨበጨብላት ይገባል። ሁለተኛ መቃብያን ምዕራፍ 2 ቁጥር 5 ላይ ኦኬ ጌጥ በዋሻ ውስጥ ደብቆታል። ይሄ ዋሻ እግዚአብሔር ከኤርሚያስ ማለት እግዚአብሔር ከሙሴ ጋር የተገናኘበት ዋሻ ነው ማለት ተራራ ማለት ነው። ኦኬ አሁን ይሄንን እዚህ ብላ ካለች ይሄን ሁሉ ሊያፈርስባት ነው። ይሄንንም ኤክስ ሊሰጥ ነው፣ ይሄንንም ኤክስ ሊሰጥ ነው፣ ይሄንንም ኤክስ ሊሰጥ ነው እዚህ ያለ ብላ ካለች። ስለዚህ ይሄንን መሰረዝ ብቸኛ አማራጭ ሆኖ አገኘችው ኦርቶዶክስ። ማጥፋት በካቶሊክ እጅ ላይና በኤርትራ እጅ ላይ የተገኘው ኦርቶዶክስ ኢትዮጵያ ጋር ሲደርስ ግን አጠፋችሁ ማለት ነው። እሷ ብታጠፋውም ግን ካቶሊክና የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠቀምበት መጽሐፍ ቅዱስ ላይ ግን ተጽፎ ተገኝቷል። ስለዚህ አሁን በዚህ ቃል ስንለካው የኦርቶዶክስ ኢትዮጵያ ውስጥ መጣ ብላ የምትለው ውሸት ነው። ባቢሎን ሄዷል ብላ የምትለው ውሸት ነው። በመቃብያን ስንዘ ነው በካቶሊክና በኤርትራ ኦርቶዶክስ የተገኘው
ለምድር ሰጧት ብሎ የምትለው ውሸት ነው። እሺ የኤርትራውን ቶ ሌላ ሀገር ነውና ምናምን ብለው ሊሉ ይችላሉ። ካቶሊኩንም ቶ ሊሉ ይችላሉ። ወደ ኢትዮጵያ መጣ ብሎ የሚለውን የራሷ የኦርቶዶክስ ተዋሕዶ ቤተክርስቲያን ወደ ባቢሎን ሄደ ብሎ ኤክስ ያደርግባታል። ይሄኛውን ኤክስ ያደርግባታል። አይ ወደ ባቢሎን አይደለም የሄደው ብሎ የሚል ደግሞ ለምድር ነው የሰጧት። በኦርቶዶክስ ውስጥ እንኳን ወደ ኢትዮጵያ መጣ፣ ወደ ባቢሎን ሄደ፣ ለምድር ሰጧት። እንዴ ስለ ታቦት ውስጥ ጠይቋው ምድር ሰልቀጣ ዋጠችው እና ወደ ባቢሎን ተማርኮ ሄደ። ከዛስ ወደ ኢትዮጵያ በስርቆት መጣ። ስንት ነገር ነው የምታወሩት ወንድሞቼ፣ ወገን ስንት ነገር ነው የምታወሩት፣ ስንት ነገር ነው የሚወራው። ኦርቶዶክሳውያን ስንት ነገር ነው የምትቀላምዱት እዚህ ህዝብ ላይ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንት ነገር ነው እየቀላመደች መኖር ያለባት። በይህንን እንኳን ተወት፣ የኤርትራውን ይሄንን ተው፣ የኤርትራ ነው እሱን ተው፣ በቃ ይሄ እኛ አይደለም ምናምን ነገር የካቶሊክና የኤርትራን እሺ እንተው። እዚህ ሶስት ውስጥ ነገር የምትቀላምዱት የለብህም ኤርሚ። ለምን በ1926 በግዕዝ ነበረ፣ በ1980 ለምን አወጣችሁት እንዴ? ይሄማ ትልቅ ነገር። እሱም መጽሐፍ ፈልገዋለሁ ጌርሳምዬ፣ እንደምንም ፈላልገው ጽሁፉን ራሱ ፒዲኤፍ እንኳን ቢገኝ ፈልገዋለሁ። በ1926 በግዕዙ የታተመውን መጽሐፍ ፈልገዋለሁ። አንድ አባት ነግረውኝ ነበር። እሳቸው ሲነግሩኝ ነው እኔ ይህን መጽሐፍ አፈላልጌ ያገኘሁት። ቀጥል ጌርሳምዬ። ቻልኩም ምናልባት ቴዲ እዛ ካገኘው ነው እንጂ ማለት የተቻለውን እናደርጋለን፣ የተቻለውን አይነት እንትን እናደርጋለን። አሁን እዚህ አናውንስም አድርገናል። በ1926 በግዕዝ የተጻፈ መጽሐፍ ቅዱስ ካገኛችሁ ፕሊስ ኢንፎርም አድርጉ። እቁብም ገብተን ቢሆን እንገዛዋለን። እቁብ ገዝተን 50 ሎሜ ለአንድ ሰው ሸክሙ ነው እና ፕሊስ ያንን አሳውቁን። የተባረካችሁ 1926 በግዕዝ የተጻፈው እና እዛ ላይ አለ። ከዛ በኋላ በ1980 ድሊት አድርገውታል። እንደ ልማዷ ድሊት አድርገዋለች። ለምን? እግዚአብሔር ቃል ድሊት ማድረግን ነው የሚቀላትና አባታችን ብላቸው ማላፍርባቸው አቡነ በርናባስ ወንጀል ነው ያሉት። መጽሐፍ ቅዱስን እንደዛ መደለት፣ መሰረዝ፣ መተካት ወንጀል ነው። ወንጀል ሰርታለች። እሳቸው ናቸው ያሉት። ዲያቆን ያረጋል አበጋዝ ውስጡ ለቄስ ነው ብሏል። እና አኬ እነ ልደት በ2000 አንሟገትም ብለዋል። አፍረውባታል። እምቢ ብለዋል ዲቤት ሲጠሩ። መጽሐፍ ቅዱስ እኮ የላትም ኦርቶዶክስ የላትም። የ1980ውን አጠፋችሁ፣ የ2000ውን ይኸው አፈረችበት። እና መጽሐፍ ቅዱስ ኦፊሻሊ መጽሐፍ ቅዱስ የላትም ኦርቶዶክስ ቤተክርስቲያን። ያ ቀጥለ ያ ቴንኪው። እውነት ነው። ይሄንን ኤርሚ የ1962ቱ ትክክለኛ ነው። አዶን ነው። አንቺ ቅድም እኮ ስትጽፊያቼ እንደውም ልጠይቅሽ ነበረ። እሱ ነው ያለኝ። እኔ ግራ ገባኝ እኮ የመቅድሙ ላይ አንበሳ ዘእምነገደ ይሁዳ ይላላል። መቅድሙ ላይ እሱ ላይ ስለተቀደደብኝ፣ ምክንያቱም ከኔ ጋር በጣም ብዙ ዘመን ነው የኖረውና እሱ ጋር ተቀዶብኛል። ግን እንደምንም ብዬ ላየው እችላለሁኝ፣ አጣርቼ እነግርሃለሁ። ግን እዚህ ጋር የሚለው 1962 ነው፣ በኬንያ ላይ የታተመ ኬንያ ሀገር ላይ። ቴዲ የቆይ ቴዲ 80 ነው። እኔ እንጃ ትንሿ ናት፣ ግን እኔ አላውቀውም። አዶን ነው ግራ አጋባኝ። አሁን 80 የትኛው ነው? 66 ትንሿ ናት። እቺ ትንሿ መጽሐፍ ቅዱስ አጠር ያለችው ማለት ነው። ትልቁ እንደዚህ ትልቁኛው ሳይሆን አጠር ያለችው። ሁላችንም እጅ ያለው ኦኬ፣ እጃችን ያለው ነው ታዲያ 1962። ስለዚህ ትክክለኛ የኛ ነው ማለት ነው። የ54ቱ ማለት ነው አይደል? ኦኬ፣ እኔ እንጃ ይሄን አይደል? እዚህ ጋር ብለሽ እታች ጋር 62 ያው በአውሮፓውያን አቆጣጠር ነው 62 የሚለው። አዎ እንደሱ አይነት ግን ከጽሁፏ እዚህ ጋር አዎ እንደሱ አይነት መሰለኝ። እንደሱ አይነት ይሄ የ54ቱ ነው፣ በነጮቹ የ62 ማለት ነው። ኦኬ እንዳክስ እንደዛ ከሆነ እሺ፣ መልሼ እገባለሁ። በቃ እኔ ልውጣና እሺ፣ ስራ እየሰራሁ ስለሆነ ነው። ችግር የለም።
ተባረክ። ይሄ ከሆነ 62 በእኛ 54 ያለው ማለት ነው። ዋናው የምንጠቀምበት መጽሐፍ ቅዱስ ማለት ነው። በ18ኛ ክፍለ ዘመንም አለኝ እኮ በ1870 ምናምን አለኝ የተወለጋገደ ጽሁፍ የቁም ይበሉት ምናምን ሳይኖረ አይቀርም እሱ አለኝ እሱ ያስምረናል ይላል። ጸሎት ያሳረገልናል ይላል። ዕብራውያን 7:25 አይተው እንደሆነ ጸሎታችን የሚያሳረግልን ሊቀ ካህን ይላል አለ። ልክ ነው ጌርሳምዬ ተባረክ። ያው 2 ሰዓት ከ50 ደቂቃ ሆነን ይሄንን ላይቭ 2 ሰዓት ከ50 ደቂቃ ተቀመጠ። አይታችኋል። ለሞት መድኃኒት ይፈለጋል። ኦርቶዶክሳዊ የሆነ ሰው በመጽሐፍ ቅዱሳዊ ቀኖናቸው ላይ ሊያወራ የሚችል ብለናል። የለም። ኦኬ ቢሃይንድ ባይ በጣም ብዙ ሺህ ሰው ተደብቆ ይሰማል። እዚህ ግን 370 ሰው ምናምን ነገር አለ። ኦርቶዶክሳውያን በጴንጤ ፊት ስለ ቅዱሳት መጽሐፍት ቀኖና አትቆሙም። ፊታችን አትቆሙ። ኦኬ ፈጽሞ አትቆሙ። 81 የሚባል መጽሐፍ ቅዱስ ኦርቶዶክስ የላትም። ያው በአደባባይ ላይ የምናገረው እንዴት እንዲህ ብለህ ትላለህ? ቤተ ክርስቲያኒቱን ግን እናንተ እንደዚህ የምታዋሩት ምናምን የፈለግከው ማለት ትችላለህ። የላትም። 81 መጽሐፍ ቅዱስ የላትም። ይሄ ሲቆጠር 85 ነው። 85 ነው። ይሄ ሲቆጠር በራሷ በዚህ መጽሐፍት ላይ በጻፈችው መሰረት ማለት ነው። በዚህ መጽሐፍት ላይ በጻፈችው መሰረት ተንተርሰን ስንቆጥረው ቆይልኝማ በዚህ መጽሐፍት ላይ የብሉይ ኪዳን የመጽሐፍት ቀኖና ብዛቱ ስንት ነው ያለችው? የብሉይ ኪዳኑ 46 ሶሪ። አዲስ ኪዳንስ እዚህኛው ላይ 35 ብላለች። እዚህኛው ላይ አዲስ ኪዳን 35 ብሉይ ኪዳን 46 ብላለች። ስታሳትመው ግን ከ35 ውስጥ 8ቱን ቀንሰዋለች። 27 ነው ያለው ማለት ነው። ስለዚህ 46 ሲደመር 27ን እንመታዋለን ማለት ነው። ለምን 27ቱን ትቀንሳለህ? ኤርሚያስ ማለት 8ቱን ለምን ትቀንሳለህ ብለቃል? የለም 8ቱ እዚህ ውስጥ ስናነበው የአዲስ ኪዳን 35 የተባለው ላይ እነ መጽሐፈ ቀለሜንጦስ ዲድስቅልያ የለም። በኔ እጅ ላይ በየተናጠላሉ ቀለሜንጦስ እና ዲድስቅልያ እኔ እጅ ላይ በየተናጠላሉ። እዚህ ውስጥ ግን አልጻፈችም። ስትቆጥር ግን እዚህ ጋር ምንድነው ያለችው? 35 የአዲስ ኪዳን 46 የብሉይ ኪዳን መጽሐፍ ትቀበላለሁ ብላለች። ስለዚህ ስንት ነው ያላት ማለት ነው? 73 ነው። ዝም ጭጭ ምጭጭ ነው የምትሉት። በራሳችሁ መጽሐፍት እንዴት ሰው በራሱ መጽሐፍ እንዴት ይደበደባል? መቃጠል ብቻ ነው የምትለው እዛ ቁጭ ብለህ ማለት ነው። ያው የብሉይ ኪዳን መጽሐፍት ድምር 46 የአዲስ ኪዳን መጽሐፍ ድምር 35 የተባሉት 27ቱ እና 8ቱን የሥርዓት መጽሐፍትና የ8ቱን ጨምራ ነው በድምር 35 ትላለች። ይኸው የአዲስ ኪዳን መጽሐፍት ዝርዝራቸውን ከነገረች በኋላ የሥርዓት መጽሐፍትም ካለች በኋላ 8ቱን ከጨመረች በኋላ 27 ሲደመር 8 ስንት ነው? 35 ማለት ነው።
አይ ኤርሚያስ ይህን ስትቆጥረው ቅድም ስንት ነበር ነው ያልከኝ? ስንቆጥረው ስንት ነው? 54 ነው የብሉይ ኪዳኑን ስንቆጥረው። እዚህ ላይ የጻፈችው 46 ነው። ስንቆጥረው ግን ይሄኛ የብሉይ ኪዳኑ 54 ነው። የጻፈችው 46 ነው። 46 በታማኝነት ጽፋ አልተገኘችም። 54 ነው። ስንት ጨምራበት በ46 ላይ 8። እቺ 8 ቁጥር በጣም ጣጣ እያመጣች ነው። 8 ያው 46 ሲደመር 8 4 54 ማለት ነው። ስለዚህ ስንቆጥረው 54 ነው። ኦኬ 54 አይደል? ይሄ ብሉይ ኪዳኑን ስንቆጥረው 54 ነው። አዲስ ኪዳኑን ስንቆጥረው 27 እንደምርላት 11 81 እሰይ እፎይ ተገላገል ብለህ እንዳትል። ኦኬ ብለህ እንዳትል። ቤተክርስቲያኒቱ ስንቆጥረው 54 ነው ያገኘነው የብሉይ ኪዳኑን። የአዲስ ኪዳኑን ስንቆጥረው 27 ነው የተገኘው። እሷ ግን የአዲስ ኪዳኑ መጽሐፍ ስንት ነው ያለችው? 35 ነው። ያልተጻፈን ቆጥራ ታስቆጥራለች። የአዲስ ኪዳን መጽሐፍ ስንት ነው? 35 ብዛት። የአዲስ ኪዳን መጽሐፍት ድምር 35 27 ሲደመር 8ቱ ማለት ነው። ኦኬ ስለዚህ 54 ሲቆጠር ያገኘ ነው እና 35 እንደምርላታለን ማለት ነው። ኦርቶዶክስ 80 ያዱ አላት የላትም? 89 ነው። ከ89 ላይ 81 ስንቀንስ ያው 8 ይቀራል። 8ቱ ከየት ነው የገባው? ይሄ አርቴ ቡርቲ ተረታ ተረት ማለት ነው። በግራም ስታገላብጣት በቀኝም ስታገላብጣት በግራም በቀኝም ስታገላብጣት ሁሉም 0 ይሆናል 0 ማለት ነው። በፈለጋችሁት ኑ ግቡና ደምራችሁ አሳዩን። እንዴት ቁም ስቅልህን እንደማሳይ መድኃኒዓለም የሚፋረደኝ ስልህ በእውነት እንዴት ቁም ስቅልህን እንደማሳይ በምን በጥያቄ መናፍቃኑ መጽሐፍ ቅዱስ የላቸው ብላችሁ ኖራችኋል። አንድ ከዚህ በኋላ አንድ አልኩ በሶሻል ሚዲያ ታሪክ አንድ የኛ የቀኖና መጽሐፍት እንደው መቼስ ወገኖቼ እቺ ቤተክርስቲያን እንችላላችሁ ያነበቡ ሰዎች ጋር ግን መተ እዚህ ነጥታ ግን አትልም። ቢሃይንድ ባይ ተደብቃችሁ የምሰሙ ከ2000 ሰው በላይ እዚህ 354 ሰው በድምሮ ወደ 2354 ሰው ሰላም ነው። 0 ኦርቶዶክስ በመጽሐፍ ቅዱስ ቀኖና 0። የቀኖናዋ ብዛት 73 79 81 ትላለች 89 93 ይሁሉ የኦርቶዶክስ ቀኖና ነው። በሚቀጥለው ጊዜ ላይ አይ ቲንክ 103 ነው 100 ምናምን ነገር ይሆናል። ቀስ እያለ ነው እንደ ህዝቡ ብዛት እያየች ነው የምትጨምረው። በቃ አይመጡም። እኛም አሳዶ ማሳደድ እንዳይሆንብን በቃ አይመጡም። ምን ቦታቸው ሳሪ ለነ ቅድስት ይበል እንጂ እሱ እዛ ቆሞ ገረገራ ጥግ ስር እና ከጆሲ ጀምሮ ማጠቃለያ ስጡና ወይ እንደዚህ ከበሌ ጀምሮ የምትሉት ነገር ካለ በሉና በቃ የምትተኙም ተኙ። የውሾን ነገር ያነሳ ውሾ ይሁን አይነት ነገር ነው። በሌ የምትለው ካለ ማለት ትችላለህ። ከዛ መቅዲ፣ ከዛ ጌርሳምዬ፣ ከዛ ጆሲ፣ ከዛ
ቴዲዬ መጨረሻ ብሎ እንጨርሳለን። በቃ የውሾን ነገር ያነሳ ውሾ ይሁን እንደተባለ ማለት ነው። በሌ ግዴታ መናገር የለባችሁም፣ ግን የምትሉት ካለ እንዳዘጋችሁ